እግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ፈተና ገጠመኝ 259ኛ ነው። በዚህ ገጠመኝ ውስጥ በርዕሱ ላይ እንዳያችሁት የሁላችሁን ቤት የሚያንኳኳ በተለይም ደግሞ እህቶቻችን በደንብ ልታዳምጡት የሚገባ በተለይም ደግሞ እናትና አባቶች ይሄን ትምህርት አዳምጣችሁ የልጆቻችሁ ጠንቅ እንዴት እንደምትሆኑና እንዴት ሆናችሁ ለዘላለም እንደኖራችሁ ለዘመናት እንዴት አርጋችሁ ችግር ውስጥ እንደገባችሁ የማትወጡበት ረመጥ ውስጥ እንዴት ገብታችሁ እንደነበረ በተወሰነ መልኩ ትረዳላችሁ። እናንተ ቤት ውስጥ እንኳን ይሄ ችግር ባይኖር ጎረቤቶቻችሁ ላይ ዘመዶቻችሁ ላይ ጓደኞቻችሁ ላይ ይኖራልና ለመምከር እንዲመቻችሁ በጥሞና አዳምጡ። መልካም ቆይታ። እህታችን ርዕሱን ስታዩት ያስደነግጣል። እንግዲህ 6 ጊዜ አግብቶ መፍታት ለዚያውም እናት እና አባት ልጃቸውን 6 ጊዜ አጋብተው አፋቱ ብለን ስንናገር በጣም ከባድ ነው። ምን ማለት ነው? ምንድነው የፈለጉት? ከልጃቸው ምንድነው የፈለጉት? ለልጃቸውስ ምንድነው ያጋቡ የነበሩት? እነሱስ ፍላጎታቸው ምንድነው የሚለውን ነገር ስትሰሙት ይገርማችኋል። የምጀምርላችሁ ከጸብ ነው። ከጸብ ማለት እናትና አባት ከአንዳንድ ሰዎች ጋር እያወሩ ነው። ድንገት ወደ ቤቷ ግብት ስትል ትንሽዬዋ ልጅ ማለት ነው እህቷ ነች። 3 ሴቶች ነው የወለዱት። አሁን ወደ ቤት ግብት ያለችው የትኛዋ ናት? መሀከለኛዋ ነች። ወደ ቤት ልክ ስትገባ ሽማግሌዎች ቁጭ ብለው ሰብሰብ ብለው ያወራሉ። ከዛ ንግግራቸውን ለመስማት አውቃ ወደዛ ጋር ወደዚህ ጋር ቃ ምናምን ያመላለሰች ጆሮዋን ጣል አድርጋ ኪችን ገብታ ትመለሳለች። ግን ጆሮዋ ህዝቡ ጋር ሽማግሌዎቹ ጋር መጨረሻ ላይ ውጡ ከዚህ ቤት አባቴ ምንድነው የምታረገው? እማዬ ምንድነው የምታረጊው? ውጡ ካሁን በኋላ እህቴ ላይ አትጫወቱባትም። በቃት፣ ይበቃታል፣ አያስፈልጋትም። በቃ ካሁን በኋላ የራሷ ምርጫ ነው፣ አይሆንም አለች። ምንድነው? ሽማግሌ ነው የተላከው። የ39 ዓመት እድሜ ያላት እህቷን እንዳታገባ እየከለከለች ነው። በፍጹም አታገባም፣ አትፈቅዱላትም፣ እኔም አልፈቅድላትም፣ እሷም ይሄ ነገር አታደርገውም ብላ ጫዎች። አንቺ ስነ ስርዓት አርጊ ብሎ አባትየው ቢቆጣ አጎቷ ቢቆጣ ሽማግሌዎቹ ራሳቸው አይዞሽ የኔ ልጅ ነይ ቆይ ችግር የለውም አሁን እኮ እህትሽ ሊያልፍላት ነው። አይሆንም በፍጹም በቃ አበዛችሁት፣ አለበዚያ ራሴን ነው ማጠፋው። አባትየው መጨረሻ ላይ ቢቸግረው ሂጂ አጥፊ፣ ገመድ ሰጥሻለሁ ሂጂ አጥፊ አሏት። ተንደርድራ ወጣ ስትሄድ ሰው አፈፍ አርጎ ያዛት። አይሆንም ማለት ከዛ እህቷ ወጣችና ከመኝታ ክፍል ታላቀች እቺ ታገባለች የተባለችው 39 ዓመት ሞልቷታል የተባለችው ከመኝታ ክፍል ወጣችና ምንድነው የምትጮህ አለቻት። አይሆንም በቃ ይሄን ነገር እንዳትቀበይ ምን አገባሽ አለቻት እህቷ። በጣም ደነገጠች። ላንቺ ብዬ እኮ ነው፣ የማታውቂው ነገር አለ፣ በጣም ብዙ ችግር አለ፣ የእናቴና አባቴን ጸባይ አታውቂም። አሁን በቃ ይሄ ነገር መቋረጥ አለበት። አይመለከትሽም በቃ በወግ ማረጉ በስርዓቱ ሽማግሌዎች ተቀምጠው ሽምግልና ሲላክ ሙሽሪት ወይም ተፈላጊዋ ልጅ መኝታ ክፍል ተቀምጣ ተደብቃ ከዛ ሽማግሌዎች ከሄዱ በኋላ ትወጣለች። እንደዛ ነው። ለዛ ነው ተደብቃ የነበረችው። መውጣትም ያስጠላት ለዛ ነበር። እህቷ ስትረብሽ መጨረሻ ላይ ራሷን ልታጠፋ እንደሆነና ሽማግሌዎች ግርግር ሲያበዙ ወጣችና ምንድነው የምትረብሽው? በቃ አይመለከትሽም በኔ ህይወት ውስጥ አለቻት። አይሆንም በፍጹም አሁን ጣልቃ ገባለሁ፣ በዚህ ነገር ውስጥ እገባለሁ። አታገቢም እህቴ አታገቢም፣ ግድ የለሽም፣ 7ኛማ አታገቢም አለቻት። አይመለከትሽም በቃ ምን አገባሽ? እናትና አባቴ ያደረጉት ነገር ነው ይሄ የኛ ሲወርድ የመጣ ባህላችን ነው። ምን አይመለከትሽም አለቻት። ተናደረች ልጅቷ። ውጪ ብለው ወደ ውጭ አስወጧት። እደጅ ላይ ታለቅሳለች፣ መሬቱን ትደብድባለች። በፍጹም አይሆንም አለች። ከዛ ሽምግልናው ተረበሸ ተባለ። ውጪ መሆኗ ትረብሻለች። ከዛ ፖሊስ ጠራለሁ አለ። ፖሊስ ጠርቼ አሳስርሻለሁ። አሳስረኝ ይሻለኛል፣ ከእስር ቤት ከወጣው በኋላ ታገኘኝ ይመስለዋል አለች። ከዛ የምሩሃን እንደሆነ ሲያውቁ እናትየዋ ቀስ ብለው ተነስተው ወጡና ነይ የኔ ልጅ ብለው ወደ ውጭ ይዘዋት ሄደው ምንድነው የምትይዋላት? እናቴ ዝም በይ፣ ካንቺ ጋር ካሁን በኋላ ወሬ የለኝም፣ ራሳችንን የምናውቅ ያደግን ልጆች ነን፣ በህይወታችን ካሁን በኋላ አይመለከትሽም፣ ዘመኑ ሰልጥኗል፣ ጊዜው ሄዷል፣ እህቴ ራሷ በራሷ መወሰን መብቷ ነው፣ እናንተ በምታመጡት ካሁን በኋላ አይሆንም አለች። ምን እንደተፈጠረ ሳይታወቅ ሽማግሌዎቹ ወጡ። ማለቴ ይስማሙ አይስማሙ አልታወቀም። ከዛ አባትየው ሳብ አድርጎ በጥፊ ይዞ ላግ አደረጋት። ከግድግዳ ጋር ተገጨች።
አንስቶ በወንበር በዛ ሲላ ጊዜ እናት ብትገላግል እህቷ ብትገላግል መጨረሻ ላይ አባትየው ራሱ ባላንስ አጥቶ ተናዷል፣ ተበሳጭቷል። ሽምግልናም አለ እድሜም አለ። በጣም ተናዶ ስለነበረ ባላንስ አጥተው ወደ ኋላ ፍንግል ብሎ ሲወድቁ ማለት ፌንት አይደለም ተንገዳግደው ወደቁ። የዛን ሰዓት እህቷ ታላቅ እህቷን ይዛት ወጣችና አባቴ ይገልሻል፣ በጣም ተናዷል፣ ተነስቶ ሮጦ ሊያመጣ ያሰበው ነገር አውቃለሁ። ታውቂያለሽ አይደል አባታችን ያለው መሳሪያ፣ እረፊ ግንባርሽ ነው ይበለኝ፣ በቃ አንቺ ምን ሆነሽ ነው? በቃ እኔና አንቺ እናወራለን፣ ሂጂ አሁን ሂጂ፣ በቃ እዚህ አይንሽ ማየት የለበትም፣ ሂጂ ጓደኛሽ ጋር ደር ያለቻት። ከዛ በጥብጡ በዚህ አለፈ። ጓደኛዋ ጋር ሄዳ አልቀሳ ለጓደኛዋ ነገረቻት። ጓደኛሽ ጋር ሂጂ ስትላት እቺ ታላቅ እያዋት ደውላ ነበረ፣ እየመጣች ነው ወደ አንቺ፣ ውጪና ተቀበያት፣ ሌላ ቦታ እንዳትሄድ ደውይላትና ለምን እኔ ማግባት እንደሌለብኝ እንዳገባ እንዳልፈለገች አጠያይቃትና ከዛ በኋላ መስማት እፈልጋለሁ አለቻት። እሺ ብላ አጅሪት ሞባይሏን ሪካርድ አድርጋ ጠበቀች። ጓደኛ የተባለችው ማለት ነው። አጅሪት ሄደች። እህት መካከለኛዋ ስትሄድ ታናሽ እህቷ ምሮጣ መጣች። የመጨረሻው እህቷ ምንድነው የኔ እህት ምንድነው የተፈጠረው አለቻት። ሂጂ አንቺ ወደ ቤት፣ እኔ በቃ እዚህ ነው፣ ከአሁን በኋላ አልመጣም ወደ ቤት፣ እኔ እዚህ ነው የምሆነው። ለምንድነው? ሂጂ ልኝ፣ በቃ አልፈልግም፣ በቃ ሂጂ ቤት ሂጂና ሁሉ ነገር ትሰሚያለሽ። አልሄድም አለች። ቁጭ አለች። አትጮሂብኝ ብላት ቁጭ አለች። ይሄ የምነግራችሁ ስሜቱ እናንተ ውስጥ እንዲጋባ ምን ያህል ከባድ እንደሆነ እንድታውቁት ነው። ለምንድነው እህቷ እንድታገባ ያልፈለገችው? ለምንድነው ሽምግልናውን የበጠበጠችው? ለምንድነው ሰባተኛ ባል ሲመጣ ቢያንስ እህት ያሁን እንኳን ሊያልፍላት ይችላል ብላ ያላሰበችው ለምን ይመስላችኋል? አሁን ተረጋግታ ምግቧን ሰጠቻት። ነገሩ ሰከን አለ። ከቀኑ 6 ሰዓት ምናምን ሆነ። 8 ሰዓት ሆነ። ሽማግሌዎቹ 6 ሰዓት አካባቢ ነው ሄዱት። እሷ እዛ ሄዳ 8 ሰዓት ምናምን ሆነ። ከዛ በረድ ሲልላት እናውራ አለቻት። እኔ አሁን ተናድጃለሁ፣ ምንም አታዋሪኝ አለቻት። አይ ግድ የለሽም፣ እኔ እንድረዳሽ የምትፈልጊ ከሆነ እስቲ እንድታገባ ያልፈለግሽው ለምንድን ነው? በትኩሱ እናውራ አለቻት። ነገ ከበረደ በኋላ ላታወሪኝ ስለምትችይ አሁኑ ንገሪኝ አለቻት። ያለ የሌለውን ዝርግፍ አድርጋ ተናገረች። እህቴ እድሜ ልኳን ለእናትና ለአባቴ ስትገዛ ኖራለች። ታላቅ እህታችን ናት። ታሳዝነኛለች። ምስኪን ናት። እንደምታያት አትናገርም፣ ዝምተኛ ነች። የመጀመሪያ ልጃቸው ናት። እሷ ከተወለደች ከ5 ዓመት በኋላ ነው የተወለድኩት። 5 ዓመት ሙሉ ብቸኛ ሆና ከእናትና አባቷ ጋር ኖራለች። ይሄንን እንደ አንድ ነገር ውሰጂውና ካደገች በኋላ ግን እናትና አባቴ እጅግ በጣም ሲበዛ ዘረኛና ብሔርተኛ፣ ገንዘብ ወዳድ መሆናቸውን ያወቁት ቅርብ ጊዜ ነው። ቅርብ ጊዜ ማለት በዚህ 3 ዓመት ውስጥ ነው። ከበፊት ጀምሮ ለምንድነው እህቴ የማይሳካላት ብዬ አስብ ነበር። በጣም ብዙ ችግሮች አሉባቸው እናትና አባቶቻችን። ለምሳሌ አባቴ ገንዘብ በጣም ይወዳል። እኛን እንደ ዶላር ነው የሚያስበን፣ እንደ ገንዘብ እንደ ምንዛሬ ነው የሚያስበን። ዶላር ማለት ምንድነው? ልጄን ሳጋባ ለሀብታም ስድራት የሚሰጠኝ ስጦታ አለ ብሎ የድሮ ባህል አለ አይደለም? ይሄ ለእናትና ለአባት የሚሰጥ ካሳ ዋስ አለ ምናምን። ይሄ ብቻ ብዙ የሚባል ነገር አለ እንደ አገሩ ባህል። ከዛ እህቴ ከዚህ በኋላ ምርጫዋን ነው ብቻዋን መሆን ካለባት ብቻዋን መሆን እንዳለባት ራሷ ወስና እንጂ እነሱ ከሀገራቸው እየጎተቱ ያመጡትን ማንን ገና ለገና ብሔራቸው ስለሆነ ገና ለገና ሀብታም ስለሆነ ከውጭ የመጣ ስለሆነ በእነዚህ 3 ምርጫዎች ውስጥ እህቴ መግባት አትችልም። ሀብታም የሀገር ልጅ ውጭ ሀገር የሚኖር ስለሆነ ብቻ በፍጹም እህቴ አታደርገውም አለች። ይሄ ነው ምክንያትሽ? አዎ ተጎድታለች እህቴ። እኮ የሚጠቅማትስ ቢሆን አሁን የሚመጣው አይደለም። አሁንም በእናቴ በኩል የመጣው አውቃለሁ። የማን ልጅ እንደሆነ ሰውየውን ሳይሆን ያወኩት የማን ልጅ እንደሆነ የሚያገባው እህቴን የሚያገባት ማን እንደሆነ አውቄዋለሁ። አያገባትም። እሱ ደግሞ ሽማግሌ ነው። ገገም አለች ልጅቷ። እኔ በእውነት እህቴ ካገባች ራሴን አጠፋለሁ። ህይወት እንዴት እንዳስጠላት ብታይ። የእሷ ህይወት ወደ እኔ ተጋብቶብኝ እሷ የሚሰማት ስሜት እኔም ጋር ይሰማኛል አለች። እውነቷን ነው። ልክ ናት። በእውነት ነው የምላችሁ። አንዳንድ ጊዜ ወንድማችሁን እህታችሁን ስትመለከቱ ተጽዕኖ ከማን እንደሆነ ስታውቁት ከራሱም ይሁን ከቤተሰብም ይሁን ከጓደኛው ከፍቅረኛዋም ወይም ከፍቅረኛው ይሁን ከጮኛዋ ከባሏ ይሁን ወይም ከሚስቱ ይሁን ስታውቁ ቤተሰባችሁ እንደዛ ሲጎዳ ስታውቁ ታዝኑለታላችሁ፣ ትመክሩታላችሁ፣ አይዞ ትሉታላችሁ። ናኔጋ ሲፈልግ ጥንቅር ይበል እንዴ
አትሰቃይብኝም ብላችሁ ቤተሰባችሁን ተሰበስባላችሁ። ያለ ነገር ነው። ግን አልገባትም ልጅቷ። እቺኛዋ ልጅ ለምን እንደሆነ እንደዚህ የሚያደርጉት አልተረዳችም ነበረ። ምክንያቱ አልገባትም። እናትና አባቷ ከዛ ትጠየቅ ራሷ ተባለች። ደውለው ማግባት ትፈልጊያለሽ ወይስ አትፈልጊም ስትባል ጊዜ ለእናትና ለአባቴ ብዬ የማልሆነው ነገር የለም፣ ደስ ይበላቸው። ሰባተኛሽ ነው የምታገቢው፣ እርግጠኛ ነሽ? አሁንም ለእናትና ለአባትሽ ብለሽ ነው የምታገቢው። አንቺ ያፈቀርሽውን ሲያው ጊዜ እኔ ያፈቀርኩትን አጥቻለሁ አለች። እኔ ያፈቀርኩትን አጥቻለሁ፣ አሁን እንደሱ አትበሉኝ፣ በቃ አልፈልግም ብላ ስልኩን ዘጋችባቸው። የሚገርማችሁ እህታችን በጣም ብዙ ስቃይና ብዙ መከራን ያየችው፣ ለሰው ያላት ክብር፣ ለሀገር ያላት ክብር፣ ለጎረቤትና ለዝምድና ያላት ክብር በጣም እየወረደ እየቀነሰ መጥቶ ሰው አስጠልቷታል። አዲስ ልብስ ቀሚስ ገዝቼላት በቀደም አመጣሁለት ሲለኪው ስላት ጊዜ እዛ ጋር አስቀምጪው አለችኝ። እንዴ ገዝቼልሽ እኮ ነው፣ ገንዘብ አውጥቼበት ነው፣ 2000 ምናምን ብር አውጥቼ ነው የገዛሁት እና ገንዘቡን ደግሞ እኔም ተቸግሬ ነው ያመጣሁት፣ ላንቺ ብዬ እኮ ነው። ደህና ልብስ አትለብሺ፣ ቱታ ቢጃማ ለብሰሽ ነው ቤት የምትቀመጪው፣ እንደው ደህና ልብስ ለብሰሽ እንኳን አትወጪም። እስቲ ነይ እንውጣ ብዬ ሲኒማ ጎትቼ ሲኒማ ወስጄ ጋብዛታለሁ፣ ጎትቼ ቲያትር ጋብዛታለሁ፣ አንዳንዴ ካፌ እንሄዳለን። በጣም ግፋ ከተባለ ደግሞ ናይት ክለብ ወስጄ ደግሞ እጋብዛታለሁ። ያለኝ አማራጭ ይሄን ማድረግ ነው። እሷ ግን ጭራሽ ቤት ውስጥ ቁጭ ብላ ስልኳ ካለ ስልኳ ከሌለ ደግሞ ቴሌቪዥን ፊልም ታያለች። ካልሆነ በቃ ዝም ብላ ገላዋን ታጥባ ልብሷን እያጠበች የቤት እመቤት መሆን ነው በቃ ሀሳቧ እንደዛ ነው። ግን ደንዝዛለች፣ የለችም ማለት የሾቀ አይምሮ ታውቃላችሁ። የተኮላሸ በሬ አይወልድም አይደለ? አይምሮዋ ተኮላሽቷል። መሾቅ ማለት ያ ነው በቃ። ደስ የሚል ነገር ደስ አይላትም፣ ደስ የማይለው ነገርም ደስ አይላትም። የደስታ ስሜት ፊቷ ላይ አይታይም። ግን ዝም ብላ በፈገግታ ለቤተሰቦቿ፣ ለእናቷ፣ ለአባቷ ብላ ዝም ብላ በቃ ያለችው እና ደግሞ የሚገርማችሁ እናትና አባቷን ከማከበሯም አልፋ ከመውደዷም አልፋ የእነሱን ትእዛዝ ተከትላ የሚመጣውን ነገር ተቀብላ አምናበት ተቀብለዋለች። በቃ እናቴ ስላልወደደችው አልወደደችው፣ እናቴ አባቴ ካልወደደው አልወደደው፣ እነሱ ደስ ያላቸው ደግሞ አምነዋለች። ይሁን ችግር የለውም ደስ ያላቸውን ያርጉ፣ አንድ ቀን እግዚአብሔር ያሳልፍልኝ ይሆናል፣ ምን ችግር ምን ጎደለብኝ፣ እበላለሁ፣ እጠጣለሁ፣ እናትና አባቴ እጅ ላይ ነው ያለው ትላለች። የእሷ ታናሽ የታናሿ ታናሽ የመጨረሻዋ ሴት ማለት ነው። እናትየዋ ከማትፈልገው ብሔር እንኳን ከማትፈልገው ብሔር ብቻ አይደለም በሀብት ደረጃ ራሱ በጣም ደሃ የሆነ ምስኪን የሆነ ልጅ ነው ያፈቀረችውና ለትዳር የተዘጋጀችው ለትዳር ተዘጋጅታለች። የሷ ታላቅ ደግሞ አሁን ያመጻችው ደግሞ አታገባም ብላ ያመጻችው ልጅ ራሱ ጭራሽ እንኳን አይደለም የማይደግፉት አይደለም ያለችው። ከገንዘብም አንፃር ገንዘብ የለውም። ብሔሩም እናትየዋ ፈጽሞ የምትጠላው ብሔር እኔ ለምን እንደሆነ አይገባኝም። እንደዚያ ነገር ሰው መርጦ አልተወለደ። ከዛ ደግሞ እንደገና አልፎ የልጁ ሙያ ደግሞ ስራው ደግሞ እናትየዋ የማትፈልገው ሙያ ነው ልጁ የሚሰራው ስራ እቺ የመካከለኛው እና ያበጠ ፈንዳ እናቴ ለምሳሌ 30 ጊዜ አትረግመኝም፣ ያስኩትን ይዣለሁ፣ የራሴን ላይፍ የምመራው ራሴ ነኝ ብላ ነው የተነሳችው። እንዲህ እንድትል ያደረጋት በእህቷ ህይወት እንጂ እናትና አባት በእኛ ህይወት ውስጥ አልቃ መግባት የለባቸውም የሚል አስተምህሮ አይደለም እኔ እየተናገርኩ ያለሁት። 90 እና 80% ደግፈዋለሁ የልጆቹን አባባል። ከማን ከእናትና አባት ማንነት ተነስተን በኋላ ስትሰሙት በጣም ትደነግጣላችሁ ማለት ነው። ባህል የሚሉት ነገር አለ፣ ዘር የሚሉት ነገር አለ፣ ሀብት፣ እንደገና ደግሞ ደረጃ፣ ከፍታ፣ ውድድር፣ ኮምፒቲሽን፣ ሰርግ ሲጠሩ ቤተሰቦቻቸው ሲተያዩ ምን ሲሉ የሚያሳዩት ሾው ነገር አለና ከዛ አንፃር ልጆቻቸው ቆንጆ ለብሰው መታየት አለባቸው፣ ከቆንጆ ባል ጋር ከጥሩ ከሀብታም ባል ጋር መታየት አለባቸው ተብሎ በእናትና በአባት ቤተሰብ በኩል የሆነ በቃ እንደው ባህልም አትሉትም ይሄን የግል ማይሆን አመለካከት ይዘዋል ማለት ነው። የግላቸው አመለካከት ሆኖ ማይሆን የማይመጥን ማለት ነው። ስለዚህ ልጅቷ እህቷ እንደደረዘዘች ነው የምታውቀው። በቃ የለችም እህቴ ጠፍታለች፣ እሷን ማግኘት አቅቶኛል፣ ልብስ ገዝቼ አምጥቼ ግን በጣም ሀሳብ ይሆንባታል። ለምንድን ነው የማታመሰግነው? እኔ መመስገን ፈልጌ አይደለም ማለች ልጅቷ፣ ግን የሆነ ነገር ሆናለች እህቴ። ይሄ የሚያሳየው ማንኛውም ነገር አያስደስታትም፣ የምትኖረው ለሆነ ነገር ነው ማለት ነው።
እንጂ ለራሷ እየኖረች አይደለም ብላ ደመደመች። ይሄ በጣም አሪፍ አመለካከት ነው እንጂ እንዴት አምጪ በቃ ስልኬን ወይም ደግሞ ሁለተኛ ላንቺ ግን እንዴ እንደዚህ ሰጥቻት እንትና አትልም ብላ በመጥፎ ነገር አልተረጎመችውም። ይሄ በጣም ቀና የሆነ አመለካከት ነው። እንደዚህ ነው ቤተሰብም ችግሩን ሊፈታ የሚችለው ተደጋግፎ በዚህ መልኩ ነበር። በዚህ መሃል አባትየው በልጃቸው እንደዚህ መሆን በጣም ተገርመው አዝነው ነበርና ጠዋት ሲነጋ እቺ ልጅ ግን እንዴት ነው እንደዚህ ሽማግሌ ፊት ያዋረደችኝ? ምን አይነት አስተዳደግ አሳድጊያት ነው? እንዴት እንደዚህ ቢያንስ ሰው ከሄደ በኋላ እንኳን አትናገርም እንዴ? እንዴት ሽማግሌ ፊት እንዴት ታደርጋለች ብሎ ለእናትየው ይጠይቃል። አንተ ደግሞ በቃ ተወው እስቲ ተወው፣ አሁን ልጅህን ይቅርታ በላትን ወደ ቤት አምጣት፣ አለበለዚያ በዚሁ ከወጣች ትበላሻለች፣ ባለጌ ነው የምትሆነው። ገና ቤቱን የምትረዳ የነበረች ገንዘብ የምትሰጠን የምታስተካክለ የምታስተዳድረ የነበረች እሷ ነች። ያው እንደምታውቀው የመጀመሪያ ልጃችን ታገባለች፣ ትፈታለች፣ ታገባለች፣ ትፈታለች። በእሷ ምክንያት ገንዘብ ቢመጣም ግን ደግሞ ከጆዳፍ የሆነ ነገር ህይወት ውስጥ ነው ያለነው። ከዚህ ልጅህን ይቅርታ ብለህ አምጣት፣ አባብላት፣ ስሜትህን ተቆጣጠር። ይሄ መሳሪያ ስቤ እንደዚህ አደርጋለሁ አስፈራራለሁ የምትለው ነገር ወደዛ አርግ ብላ እናትየዋ ቀስ ብላ ትመክራለች፣ ባላቸውን ማለት ነው። ከዛ እሺ ብለው ነስቲ ብሎ የመጀመሪያ ልጃቸውን እቺ ልታገባ የነበረችው ልጅ የመጀመሪያው ልጅ ታላቅ ልጅ ማለት ነው ይዘዋት ነይ ጓደኛሽ ቤቱ ሰጂኝና እናምጣት ሲሉ ይሄዳሉ። ከዛ ጠዋት 3 ሰዓት አካባቢ ላይ በር ይንኳኳል። አባትሽ መጡ፣ ከእህትሽ ጋር አባትሽ መጡት። በጊዜ እንዳከፍችው አልመጣም፣ አልገባም፣ በፍጹም እንዳትገባ አባዬ፣ በፍጹም አልሄድም ካንተ ጋር ብጥብጥ አደረገችው። ጎረቤት ሁሉ ተሰበሰበ፣ ረበሸች። እንዴ እኔ እንሂድ እኮ ነው ያልኩሽ፣ እኔ ሌላ ምንም አይሆንም፣ አውቃለሁ ባህሪህን አባብለ ወስደ እዛ ምን ልታደርገኝ እንደሆነ አውቃለሁ። በቃ ከዚህ ወጥቼ አንድ እግሬ ወጥቷል፣ አልመለስም፣ አይሆንም። እህቴ 6 ጊዜ አግብታለች፣ አልወለደችም። ምክንያቱም መታወቅ አለበት። እንደምትወልድ ደግሞ አውቃለሁ እህቴ፣ እኔ በማውቀው ምክንያት እንደምትወልድ አውቃለሁ። አይደለም እህቴ ትላታለች። እሺ ነይ ቤት እንሂድና እናውራ። አይሆንም፣ አልመጣም፣ በቃ እዚህ ነው የምሆነው፣ ነገም እዚህ አታገኙኝም አለች። እንዴና ተናሉና አባትየው ሊይዟት ሲሉ አለች። ከዛ ጎረቤት ቆዩ አንዴ፣ ፍላጎት ከሌላት በማግባባት ነው፣ በኃይል አይደለም አባቴ ምን ብለው አገላገሏቸው። እና ማታውቁት ሰፈር ሄዳችሁ ደግሞ ብጥብጥ ሲነሳ ትንሽ ትፈራላችሁና አባትየው በጣም ተናደዋል ፊታቸው ላይ። በቃ እንዴት ያለሽው እንዴት ነው እንደዚህ ሆንሽው ግን አሏት ተቆጥተው። በቃኝ አለች ልጅቷ። በቃኝ አልፈልግም፣ ምን እንዳሰባችሁ ስለማቅ አልፈልግም። አንተም እማዬ ማን እንደሆናችሁ በደንብ አውቄያለሁ። እህቴ አያዋጡሽም እናትና አባታችን ግዝግዝ አድርጎ ይገደል። ለምንድን ያልወለድሽው እስቲ ንገሪኝ፣ የኔ ምክንያት ነው ምን አገባሽ አለቻት። አታስመሲ፣ ለእናትና ለአባቴ ብለሽ ሞተሻል፣ ደንዝዘሻል፣ የለሽም፣ ጠፍተሻል። አንቺ በቃ በቁም ቀብረውሻል። አባዬ ለገንዘብ ብሎ እማዬ ደግሞ ለብሔርተኝነትና ለዘረኝነት ብላ ሁለቱም ቀብረውሻል። እሺ በቃ ይቅርታ አጥፍተናል፣ ነይ ወደ ቤት እንሂድ አሏት። አልመጣም አለች፣ ድርቅ አለች። ከዛ አባትየውና ትልቋ ልጅ በቃ እሺ ብለው በቃ ሂዱ በቃ እኛ ቀስ ብለን እናወራታለን ምናምን ብለው ሸኟቸው። ከዛ አጅሪቴ እናንተ ጓደኛ ሹል ሲንገርኝ ያለውን ነገር አንቺ ቤተክርስቲያን የምታገለግዩ ልጅ አይደለሽ አለቻት። አዎ አገለግላለሁ፣ እንደ ድሮ አሁን ድሮ ነበር ማገለግለው። ታቦት በእኛ በር ሲያልፍ ይበት ጉዳይ እንደሆነ አውቃለች አምናለችና እቤት እኔ ጋር ኑና እስቲ እንጨዋወት እናወራ አለቻት። እሺ ከዛ ተሰባስበው ሄዱ። እዚህ ቤት ያለችዋን ጓደኛዋ ምናምን 1 3 4 ሴቶች ሆነው እቤት ሄዱ። ለምን ግርግር የነበረበት ቤት ስለሆነ ጎበዝ ናት። ቤት ለወጥ ሲል አይምሮም ትንሽ ቀዝቀዝ የማለት ባህሪ ያለበት ዞር በል ውስጥ ይባላል። ከዛ እውነትም ልጅቷ እዛ ሄዳስ እንትን ባትወስዳት ኖሮ አባትየው ተመልሰው መጥተው ነበረ፣ ሽጉጥ ይዘው መጥተው ነበረ። በሩን ጓ አርጎ ከፍተው የታለች ማን ብለው ሽጉጥ ይዘው መጡ። ፍቃድ የተሰጣቸው ሰው ናቸው። ግንባሯን ብዬ ነው የምገላት፣ እቺ አዋራጅ በቤቴም አዋርዳኝ፣ በሽማግሌ ፊት አዋርዳኝ፣ አባቷ ነኝ አዋርዳኝ፣ እንደገና ደግሞ በሰው ሰፈር ፊት እገላታለሁ አሉ። ወይ አሉ ተንጫጩ ሰዎች። ልቀቅኝ ይችላል። የታለች አለ። ሄደልች። አሁን የት ሄደች አይታወቅም። ከጓደኛዋ ጋር ሄደች። ከዛ ጸጥ ብሎ ተደበቁ፣ ደነገጡ። በረደላቸው፣ ሄዱ። በረደላቸው ማለት ወይኔ እያሉ ቁጭ ብለዋል። ከዛ ተው ጋሼ እንደዚህ አይደለም፣ እንደዚህ እኮ አይደለም፣ በመነጋገር ነው። እቺ ልጅ የሆነ ምክንያት ቢኖራት ነው እንጂ እንደዚህ አይደለም። ምን እያልሽ ነው? ማለቴ እንደዚህ የምትጮኸው በምክንያት ነው። ቁጭ ብሎ በማግባባት በአሁኑ ሰዓት ልጆቻችን አድገዋል። የሚማሩት ትምህርት
የሚያውቁት እውቀታቸው ሁሉ ከኛ በላይ ሆኗል። ስለዚህ እነሱን ብለን መስማት ግዴታችን ነው ብለው ሴትዮዋ ሲናገሩ እሱስ ልክ ብለሻል፣ ተበልጠናል፣ ተቀድመናል አሉና ሻጥ አድርጓት ሽጉጣቸውን ሄዱ። እናትየዋ እየተንገበገበች መጣች። የጓደኛዋ እናት ኧረ ሰውያችሁ መጥቶ ነበር። አዎ ሰማን እኮ። ወይኔ እግዚአብሔር የእግዚአብሔር መልአክ ነው እዚህ ቤት አምጥቶ ያስገባችሁ፣ ኑ እንሂድ በማለትሽ በቃ ይኸው ተረፍሽ ብለው ደንግጠው ያለውን ነገር በደንብ አወሩ። ከዛ ደወሉላት እህታቸው ጋር ኧረ አባዬ ሽጉጥ ይዞ መጥቶ ነበር አሉ። እናትና ልጅ ደነገጡ። ሽጉጥ ይዞ መጥቶ ሊገላት ነበረ። አጋጣሚ ወጣ ብለን ነበረ እና በጣም ተናዷል። እንዳያገኝሽ ውጪ ነይ እስቲ እናውራ አሏት። እሺ እስቲ ቆይ እህቴ ምን እንደዚህ የሚያደርግሽ ምን እንደሆነ አላውቅም እስቲ እመጣለሁ አለችና መጣች። ስድስተኛ ሴት ሆና ተቀላቀለች ማለት ነው። ከዛ ሻይ አፍልታላቸው ቂጣ ጋግራ ምናምን ያው የቤት እመቤት ነች። ደስ የሚል ነገር አድርጋ ውይይት ጀመሩ። ትገባ አሁንም ይወጡባታል ከርዕሱ። ለምንድነው ከርዕሱ የሚወጡባት? ስልክ ይደወላል። የሚሄዱበት ጉዳይ ነበራቸው። እህታችን ተጨናንቃለች ፈታ እንድትል ብለው የሆነ ቦታ ሊወስዷት ምናምን አስበዋልና አልተረጋጋችሁም እንዴ አለቻቸው። አሏት። እና ታዲያ ምን ይሻላል? ድጋሚ እንደዚህ ለመሰባሰብ ደግሞ አይ ግድ የለሽም ተመልሰን እንመጣለን፣ ማታ እንመጣለን አሏት። እሺ ማታ ከሄዱበት ጉዳይ ተመልሰው መጡ። ግን እንደገና እንደ አዲስ ተሰባሰቡ ማለት ነው። እና ጓደኛዬ ጋር ልደር ብላ እናትና አባቷን አስፈቅዳ ያቺኛው ትልቋ ማለት ነው አስፈቅዳ ሁሉ ነው የምታድረው። ጓደኛዬ ጋር ልደር ብላ ጓደኛዋ ጋር ሂጂሽ እሷ ጋር ቀለል ይበልሽ ብላ እስቲ ከሷ ጋር ተመካከሪ ጎበዝ ብሎ እናትየው የተፈጠረው ነገር ምንድነው ብሎ ሲጠይቅ ጊዜ ከመጀመሪያ እስከ መጨረሻ ድረስ ነገረችው። 6 ጊዜ አግብታ እንዴት እንደፈታች ስትናገር በጣም ነው የምታሳዝነው። እያለቀሰች ነው የምትናገረው ልጅቷ ማለት ነው። 6 ጊዜ አግብታ ፈታለች። 6ቱም ጊዜ አግብታ የፈታችበት መንገዱ ይለያያል፣ ምክንያቱ ኬዙ ማለት ነው። እና ከዛ ተነስቶ ነው የነገራት ማለት ነው። ትምህርቱን የሚያስተማራቸው ማለት ነው። አይነ ጠላ ምን እንደሆነ አስረዳ። አሁን እኔ ለእናንተ ማብራራላችሁ 6ቱን ባሎቿን እንዴት እንደፈታች ነው። አጠር ባለ መልኩ በደንብ አዳምጡኝ። 6 ባሎቿን እንዴት እንደፈታች አሁን 7ኛ እንዴት እንደመጣ ትሰማላችሁ። ዝግጁ ናችሁ? ኮሜንት ምናምን እንዳትጽፉ፣ ሌላ ነገር እንዳትጽፉ፣ ግን ዝግጁ ነን ብላችሁ ብቻ ጻፉ። አሁን ዝግጁ መሆናችሁን ማቀው ኮሜንት በመጻፋችሁ ብቻ አይደለም፣ ህሊናችሁንም ሰብስቡት። ይሄ ከ6 ውስጥ አንዱ ፍቺ የእናንተም ቤት ሊሆን ይችላል ማለት ኬዙ ምክንያቱ ማለት ነው። የትኛው ውስጥ ይሆን እኔ ቤት የሚመጣው ለወደፊቱ? በግጥ መዋርት አይባልም። ቢመጣ እንኳን የምጠነቀቅበት ሊመጣ ቢል እንኳን የምመልሰው ተምሬ ብዬ ነገሩን ማገናዘብበት ብላችሁ ማሰብ ትችላላችሁ። የተፋታችሁ ካላችሁ ደግሞ ከ6 ውስጥ አንዱ የእናንተ ፍቺ ነው። ጸብ ውስጥ ያላችሁ ባልና ሚስቶች ካላችሁም ደግሞ ከ6 ውስጥ አንዱ ነው የሚሆነው። በርግጥ ሁሉም በእናትና በአባት መሆኑ ትንሽ ይከብዳል። በከፊልም በራሷም ችግር አለበት ማለት ነው። በዚህ ስለ 6ቱ ባሎቿ በመናገርበት ንግግር ውስጥ ምንም እንኳን የእናትና የአባት ችግር ጣልቃ ገብነት ቢኖርም ግን እናትና አባትን የሚነዳቸው ደግሞ ሌላ መንፈስ እንዳለ መረዳት አለባችሁ። ስለዚህ የምጀምርላችሁ ይሄንን ሐሳብ አብሬ ከመንፈሱ ጋር እያስተባበርኩ ነው ማለት ነው። በመጀመሪያው ቀን የመጀመሪያውን ባሌን አግብቼ እናቴ ብሔሩ ሌላ እየሆነ ለምን አመጣሽ ለምን አገባሽ ብለው ተጣልተውኝ በጣም አኩርፈውኝ ስለነበረ ሰርግ ላይም አልገኝም ብለው በመከራ በስንት መከራ አኩርፈው ጥጊዘው በቃ እንደዚህ ብጥ ብለው ነው ሰርግ ላይ በመከራ ሊያልቅ አካባቢ ላይ ተጎትተው የመጡት። እንዴት እናትና አባት የሌለበት ሰርግ ይደገሳል ተብሎ ማለት ነው። እንደገናም ደግሞ የሙሽራው ቤተሰቦችም በጣም ቅያሜ ቢኖራቸውም ጉዳዩ ብሔር እንደሆነ ቢያውቁም ግን ሰርጉ ይለፍ ተብሎ እንደምንም ሰርጉ ካለፈ በኋላ በጣም ከባድ መቃቃር ነው የተፈጠረው። ስለዚህ እኔ እናቴ በጣም ቅር እንዳላት ያለ ፍላጎቷ እንዳገባው ስረዳ በተወሰነ መልኩ ተሰምቶኛል አለች። ግን የምወደውም የምንቀራረብም ሰው ስለነበረ እሱም እናትና አባቴን በጣም ተቀይሟቸው በጣም ተናዶ ነበርና እንዴት እንደዚህ ያስባሉ? እንዴት ሰርግሽ ላይ ይቀራሉ? ያውም በብሔር ምክንያት መጀመሪያ ከዙን ነግረሽኛል በጣም ነውር ነው ምናምን ብሎ ተቆጥቶ ነበረ። ይሄን እንግዲህ እያለች ከላዩ በምክንያት እንደተፋታች ምናምን የ6ቱንም ተናገረች። እሺ እንጸልይ እንስገር ተባለ።
ጸለዩ። ለመጀመሪያ ጊዜ ዛሬ እንግዲህ መስገድ ጀምሮ አላቸውና ወንድ ደግሞ ቤት ውስጥ መገኘቱ በጣም ደስ ይላል። አንድ ወንድና አንድ ሴት ልጅ ነው ያላቸው። ሰገዱ፣ ጸለዩ። በጣም ደስ ብሏቸው ጸበል ረጫቸው። ወደ ቤታቸው ሲሄዱም ፊታቸው ጸበል እንደሆነ እንዴ ዝናብ አለ እንዴ ያሉ እናትዬ አይደለም ጸልየን ጸበል ተረጭተን ይመጣን የት ማን ካናሉ እንደዚህ አይደለም የጸሎት ውሃ የተረጨ ነው እዚህ ጎረቤት ገሌ የሚባለው ወይ የተባረከ ሰው ቤት ገባችሁ። በጣም መልካም ሰው እኮ ነው እሱ። ደስ ሲሉ ብታያቸው ቅዳሜና እሑድ ቆርቦ ሲመጡ እንዴት እንደምቀና ልጆቼ እንደነሱ ብትሆኑልኝ ደስ ይለኛል እያሉ እናትየው ሲመኩ ደስ ሲሉ ይሄ ሲቀኑ አለ አይደለም። አረማዬ በጣም ከዚህ በላይ ይገባቸዋል። እውነት በጣም ደስ የሚል ማቀንት ብዬ ልሞት ብለው ገብተው ሁሉም ተኙ። አምስቱም ማለት በቃ አንድ ላይ ሴቶቹ አምስቱ ነው እንጂ እንግዲህ እና ጠዋት ሲነጋ ወደዚህ ወደ መንፈሳዊቷ ሴት መጣችና ቤተክርስቲያን እንሂድ አለቻት። እሺ ኑ እንሂድ። ሄዱ። ጸበል እንጠመቅ እንጠጣ ምናምን አሉ። ጸበል መጠመቅ እንኳን በአንድ ጊዜ አይሆንም። አንዷ ፔሬድ ላይ ስትል፣ አንዷ ደግሞ ገሌን አልታጠብኩም ምናምን ድንገት ሆነብኝ ሲሉ በቃ ዝም ብለን ጠጥተን እንመለሳሉ። ከዛ እሺ ብለው ጸበላቸውን ጠጥተው ቤተክርስቲያኑ ሳር አለ እዛ ጋር ሳር ላይ ሄደው ቁጭ ብለው ይወያያሉ፣ ያወራሉ። ግን አይገርማችሁም? ትናንትና ግን እግዚአብሔር እኮ እንዴት አድርጎ እንደሰበሰበን በጣም ይገርማል አለች ትልቋ ልጅ። እቺ እንግዲህ ሙሽራዋ ማለት ልታገባ የነበረችው። ደስ ብሎሻል በመሰባሰባችን አለች። አዎ በጣም ደስ ብሎኛል። አሁን ቤት ሄጄ ለእናቴ አንዳንድ ነገሮች አረ እንዳትናገሪ ምን ነው የምትናገሪው? እንዴ የነበርንበትን አይደለም በፍጹም እንዴ እናትሽ ላይ የነበረው መንፈስ እንዴት እንደሆነ እያወራን እየተነጋገርን እህትሽ ስትገልጽ የነበረበት መንገድ በጣም ግልጽ እኮ ነው። ሰይጣን ቤታችሁ ውስጥ ይመለክ እንደነበር ያስታውቃል። አባታችሁም ለገንዘብ ለብር ብለው አንዳንድ ነገር ሳያረቁ አይቀሩም። ግልጽ ነው ማወራሽ፣ እንዳትቀየሚኝ። ትምህርቱ በደንብ ሲገባሽ ትረጃለሽ። አንድ ሳምንት ያክል ትምህርቱን አዳምጭና መስገድ፣ መጾም፣ መጸለይ፣ ማስቀደስ፣ ኪዳን መመላለስ ምናምን ለመጅስ 15 ቀን ያክል በቃ ከዚህ በኋላ በቃ የክርስቶስ ሙሽራ ሁኚ። ትዳር መጣም አልመጣም ዝም ብለሽ ራስሽ እንደ ክርስቶስ የታጨሽ አድርገሽ አዘጋጂ አለቻት። እሺ አለችና በጨዋ በቃ እሺ ባይናት ልጅቷ በጣም መልካም ደንዝዛለች እኮ ባህሪዋ ብዙም ያን ያክል የሚረብሽ ባህሪ አይደለም፣ ግን በዛ ዝምተኛ በሆነ ባህሪዋ ላይ ደነዘዘች። ህይወቷ እንትን አላት፣ አጨለመባት። እንትራን ድምጿ እንዳይሰማ አደረገው። ልታወራ አፏን ስትከፍት አፏ ይሸታል፣ ስለማታወራ ማለት ነው። በቃ ይሄን የምናገረው እህታችን መቼም ቅር አይላትም። ይሄን በምናገርበት ምን ያህል ተጽዕኖ እንደፈጠረባት መንፈሱ ለማሳየት ነው። አሁን ላይ ደዛ አይደለችም። ከዛ እውነትም እግዚአብሔር ይስጣት እቺ መንፈሳዊቷ ሴት በቃ ጠንከራ እሷን ያዘቻት፣ ስልኳን ተቀበለቻት። በቃ እናንተ ተበተኑ በየግላችሁ በየስራ ቦታችሁ ስትሄዱ በየትምህርታችሁ ስትሄዱ ገጠመኛ አዳምጡ፣ እሷ ግን ለኔ ስጡኝ አለቻቸው። እሺ ትልቋ እህታቸውን ለዚች ለመንፈሳዊቷ ሴት ሰጠች። እሷ ጋር ተመላ ጓደኛዋ ሆነች። በቃ ደግሞ ያላገባችሁ ሴቶች ባለትዳር የሆነች ሴት ጓደኛ ያዙ። ባለትዳርም ሆና ትዳሯን በጥሩ መልኩ የምትመራ ባሏን የምትወድ ብልጥ የሆነች በጣም በቃ ይሄ ስነ ስርዓት ያላት ለቤቷ ለልጆቿ ክብር ያላትን ሴት ነው ጓደኛ አድርጋችሁ መያዝ ያለባችሁ። ምክንያቱም እናንተ ወደዛ ትወሰወሳል። አለበለዚያ ግን ባሏን ልትፈታ የተዘጋጀች የማታከብር የምታንጓጥጥ ባሏን ሸወድኩት ብላ እናንተ ፊት የምትናገር ከሆነች እናንተ ጥሩ ህይወት አይኖራችሁም። ሰው ማን ይመስላል? ጓደኛውን ወይም ውሎውን ይመስላል አይደለም እንዴ? ስለዚህ ማንነትህን እንድነግር ጓደኛ ነገር የሚባል የተለመደ አባባል አለ። ስለዚህ አብራት ተቀራረቡ። ቤተክርስቲያን አብረው ይሄዳሉ፣ ገዳም አብረው ይሄዳሉ። በርቺ ይላታል ሚስቱ ማነው ባሏ ሚስቱን በርቺ በቃ እቺ ልጅ ለቁም ነገር አብቂያት፣ ህይወቷ በጣም የሚያሳዝንና የምታስገርም ልጅ ነች ብሎ ልክ አንድ ወር ከሞላቸው በኋላ ማህበር ጋበዘቻት። የጓደኛቸው ማህበር ላይ እዛ ባሏም አለ፣ የዚች መንፈሳዊቷ ሴት ባሏም አለ። አብረው ሄዱ። ከዛ አንድ ጸጉሩ መለጥ ያለ ራሱ ትንሽ ወደ ኋላ ገባ ያለ ቀላ ያለ አፍንጫው ረዘም ያለ ልጅ በቃ ይሄን ከገለጽኩላችሁ አይበቃችሁም? የሆነ ባይነ ህሊናችሁ እንድትስሉት ነው። እና ያስተናግዳል። የሱ ድግስ ነው የሚመስለው፣ ግን አይደለም። ቤቱ ድግሱ የሌላ ሰው ነው፣ ዝክሩ ማለት ነው። ግን ይሄ ልጅ በጣም ወዲያ ወዲህ ያለ እንትን ይላል።
ዳቦ ያስይዛል፣ ጠላ ይቀዳል፣ ምግብ ያመጣል፣ ምን ይላል። በቃ ደስ የሚል ሁኔታ ነበር ማህበሩ። እኔም ተጋበዝኩ እዛ ማህበር ላይ አስተማሪ ነኝ። ከዛ ተዋወቃት መምህር፣ ስለሷ ብዙ ምን ነግረህ ነገር አለን አሉኝ። ይቺን ትልቋ ልጅ ማለት ነው። እሺ ያልኳቸው ተዋወቅኳት። መምህር ስላገኘው ደስ ብሎኛል፣ ግን ስልክህን እንደማይገኝ ሰምቻለሁና ዛሬ ሳልነግርህ አልሄድም። አንድ ነገር ምነግርህ ነገር አለኝ አለችኝ። እሺ ምንድን ነው አልኳት። አንድ 20 ደቂቃ ምናምን ስጠኝና በቃ አጠቃላይ ልንገር። አንቺ ከነገርሽኝ በኋላ እኔ ደግሞ ካንቺ ጋር ማውራት አለብኝ። ነግረሽኝ ብቻ ቻው ብዬሽ ከሄድኩኝ መፍትሄ የሌለው ነገር ይሆንብሻል። ነገ በስነ ስርዓቱ ቀጥርሻለሁ፣ ትመጫለሽ፣ እናወራለን አልኳት። ምክንያቱም እነሱም ተዋወቃት ብለው ያስተዋወቁኝ አንቺን ነው። ብዙ የምትነግረህ ነገር አለች፣ አንቺም ደግሞ የምነግርህ ነገር አለኝ አልሽኝ። ስለዚህ ይሄ ሲሪየስ የሆነ ጉዳይ እንደሆነ ስለተረዳው ችግር የለውም አገኝሻለሁ ብያት ተዋውቀን ማህበሩ ምናምን አለፈ። ከዛ በሚቀጥለው ስንመጣ ስንገናኝ በመኪና ሁሉም ይዘዋት መጡና እኔ ጋር ቀጠር ስለነበር ሁሉም ሊያገኙኝ ስለፈለጉ ተሰብስበው መጡብኝ። ወደ 7 ምናምን ሆነው እንዴ ምንድነው የሁሉ ሰራዊት ስል እሷን የቀጠርካት አይደል እንደምታገኝ እርግጠኛ ስለሆነ እኛም ልናገኘው ነው የመጣነው አሉኝ። ወይኔ እንዴት ላድርግ ፕሮግራሜን። እንግዲህ እሷን አንድ 30 ደቂቃ ወይም አንድ ሰዓት አውርቻት እንለያያለን። ከዛ ወደ ፕሮግራሜ ሌላ ቦታ ሄጄ ምሰራው ስራ አለ፣ እሱን እሰራለሁ ብዬ ነበር ያሰብኩትና እግዚአብሔር የፈቀደው ቀን ነው የሚሆነው ብዬ በቃ ያንን ቀጠሮቼ ምናምን ደዋውዬ ሰራረስኩኝ። ከዛ ከሷ ጋር ማውራት ጀመርን። ብቻዋን ነው ማውራት፣ ምክንያቱም ለብቻዋን ነው ልትነግረኝ የምትፈልገው። እነሱን ለብቻ እዛ ቁጭ ብሎ ብዬ የካውንስል ምክር አገልግሎት የምሰጥበት ውስጥ ቁጭ ብለን እያወራን እህቷ እዛ ጋር ሆና ታለቅሳለች። እቺ መቼም በጥባጯ ልል አልችልም፣ አመጹን ያስነሳችሁ ብዬ ብል ደስ ይለኛል፣ የእውነተኛ ትክክለኛ አመጽ ስለሆነ ታለቅሳለችና ምን ሆነሽ ነው ምን ሆና ነው እህትሽ አልኳት። እኔ እንጃ አለችኝ። ምን ሆነሽ ነው ነይ እስቲ አልኳት። አይ መምህር ደስ ብሎኝ ነው አለች። ምንድነው እሱ? ለሷ እንዳታሳያት ዝም ብለህ ብቻ ይሄን ያለችኝና በስልኳ አምጥታ እንደዚህ አድርጋ አሳየችኝ። ከዛ አየሁት አየኸው አጃ ከስር ያለውን ጽሁፍ ያለችኝ። ከዛ ከስር ያለውን ጽሁፍ ሳይሆን ደነገጥኩኝ የራሴ። ፎቶ የቅድሙ ያልኳችሁ ልጅ ነው። ጸጉሩ ትንሽ ገባ ያለ ነው፣ አፍንጫው ምናምን ያለው ልጅ ነው። ፎቶ አንስተዋለች። ከስር ምን ይላል? እህትሽን ሳያት በጣም ስለወደድኳት እባክሽን አስተዋውቂኝ፣ ከሰው ጋራ ጉዳይ አለኝ ብሎ ነው የጻፈላት። ከዛ ዋው ይገርማል አልኩኝና በእናታችሁ አሳዩ ይለኝ ማለት አይ አናሳይሽም አልናትና ሂጂ ቁጭ በይ አልኳት። በጣም ደስ ብሏት ወይኔ እያለች በቃ ተገርማለች። እና ለምንድን ነው ግን የገረማት? ለምንድን ነው ያስለቀሳት? የፍቅር ጥያቄ ነው ያቀረበው። ምንድን ነው ያስደሰታት ያስገረማት ብዬ እኔም ደግሞ ተጨነኩኝና መልሽ አላስችል ብሎኝ እንዴ ናተናልኩኝና ነይ በቃ አልኳት። ከዛ አንቺ አንድ ጊዜ ውጭልኝ ብዬ ዋናዋን አስወጥቼ ምንድነው ማለት የፍቅር ጥያቄ ነው አይደል ያቀረበው? ምንድነው ሰው ጊዜ አባዬ ልጁን እኮ አታውቀውም፣ በጣም እኮ ደስ የሚል ልጅ ነው እኮ ብታየው ምናምን ብላ ስለ ባህሪው፣ ስለ ቤተሰቡ እንዴት እንደሚጦር፣ እናቱ እንዴት በቃ አጠቃላይ ክርስትና ህይወቱ፣ ጾም፣ ጸሎቱ፣ ስግደቱ፣ ሲያስቀድስ ቁርባኑ ምናምን ስትነግረኝ እንዴ እንደዚህ የሚመሰከርለት ልጅ ምን አይነት ልጅ ነው? እኔ አይቼዋለሁ፣ ልጁን ሲያስተናግድ አይቼዋለሁ እና ደስ የሚል እንትን ያለው ግን እህቷ እንደዚህ አድርጋ ከሳለችው ከሷ ጋር ደግሞ አብሮ ሲኖር ደግሞ እንዴት ይሆናል? ትመርጦ ይሆን አትመርጦ ይሆን አልኩኝ። እድሜው ስንት ነው አልኩት። እድሜ ችግር የለውም፣ እድሜው ችግር የለውም መምህርዬ ተመጣጣኝ ናቸው አለችኝ። አይ እንደ እሷ እንዳትበልጠው ነው አልኩት። ኖ ታላቋ ነው አለችኝ። በቃሽ ችግር የለውም አሁን አታስጨንቂያት፣ እሷ ጨንቋታል አልኳት። ከዛ ሂጂ በቃ ቁጭ ቤት እሷን ጥሪያት ነው ብዬ ሄዳ ስትመጣ መጣ ቁጭ አለችና አውቄዋለሁ አለችኝ። ማን ነገርሽ አልኳት። እዛ ጋር ነገሩኝ አለች። ምን አይነቶች ወሬኞች ናችሁ እናንተ ለምን ትነግሯታላችሁ ስላቸው ጊዜ መምህር ምንድነው ገና እኮ ፈቃደኛ አልሆንኩም አለችኝ። አበላሹብኝ። ምን አይነቶቹ ናቸው አልኩኝና መምህር ወጥመድ ነው እንዴ አለችኝ። አይደለም በቃ ልጁ ጥያቄ ያቀረበ እና ልጅቷ ደግሞ ህይወቱን ታውቀዋለች፣ ክርስትና ህይወቱን ታውቀዋለች እና በጣም የተመሰገነ የተከበረ ሰው ነው የምትለኝ። እኔ አላወቅኩትም ገና አልኳት። አንተ ከፈተንክልኝ ችግር የለውም ፈትነውና ማወቅ ፈልጋለሁ አለች። እውነት አልኳት። አዎ ችግር የለውም ግን ትምህርትህን ማዳመጥ ጀምሬያለሁ፣ አንድ ወር ምናምን ሆኖኛል። ግን መምህር ይሄ የበለጠ እናትና አባቴ ደስተኛ እንዲሆኑ ብሄሩ አለች። ወይ ገና አልተለወጥሽም እንዴ እህት አልኳት። አይ ተለውጫለሁ መምህርዬ፣ ግን
በቃ ተጨነቀች ልጅቷ። እናትና አባቷን የዚህን ያክል በጣም ትወዳለች ታከብራለች ብዬ ነው ያሰብኩት መጀመሪያ። በአንቺ ጸበል መጠመቅ አለብሽ ብዬ እንደ ቀልድ አላረኩትና አስተምሪያ ተመካክረን ምናምን ተለያየን። እነሱም እያንዳንዳቸው በነፍስ ወከፍ ምናምን አውርተን ተለያየንና በሉ ጸበል አስጠምቋት 7 ቀን እና ደግሞ አብራችሁ ትሁን አሁን ጥሩ ሁኔታ ላይ ነች ያለችው እግዚአብሔር ይመስገን ስላቸው እሻሉን። ከተለያየን ከሳምንት በኋላ አጅሬው እንደ ቻሌንጀር ፈነዳ መንፈሱ። የት? በቤቷ እዛው ጸሎት ክፍሏ የራሷ ቤት እየሰገደች በቃ ብድግ አለ። ወይኔ ሰይፉ ጨንገር፣ እኔ አዳኝ ወርቁ፣ ወይኔ ሙጬ ምናምን እያለ በቃ ተነሳ። እንዲህ እናትየዋ ደንግጠው፣ በአንድ በኩልም እናትየዋ ግራ ገብቷቸዋል። እየሰገደች እየጸለየች አይተዋታል። በአንድ በኩልም ደግሞ ይሄን ስም ስትጠራ ምን መስሏቸዋል ሲናገሩ በኋላ እኔን አልፈልግሽም ብሎኝ የቤተሰቤ ከራማ ወደ እሷ የሄደ እና እሷ ውስጥ ሲገባ ግራ ገብቷት የምትጮህ መስሎኝ ነው እንጂ ተይዞ ምናምን ብዬ አልገመትኩም አሉ። ከዛ ታናሽ እህቷ ጋር ተደወለ። ታናሽቷን ቀሰቀሷት። ቀስቅሰዋት ኧረ እንደዚህ እየሆነች ነው ምን እናርጋሉ? አባትየው ተነሱ እንደመጡና ምንድን ነው አሉ። በቃ ግቢውን በጠበጠችው። ጩኸት አይደለም ምናምን አይደለም መናገር ትናገር። ከዛ እህቷ እየተከተለች እኛ የሚያወራው ነገር አዲስ ስለሆነባት ሪከርድ ታደርጋለች ከኋላ እየተከተለች። አንቺ ምንድን ነው የምታደርጊው? ሪከርድ እያልኩ ለምን ለመምህር ተስፋዬ ላቀብለው። ማን ነው መምህር ተስፋዬ ማለት? ገና አላወቁ ምንም የሚያውቁት ነገር የለም። ማን ነው መምህር ተስፋዬ? እንድትጾም እንድትጸልይ እንድትሰግድ ያረጋት መንፈሳዊ ነገር ያስተማራት መነኩሴ ያረገብኝ ልጄን መነኩሴ ያረገብኝ ነው በያቁም ወደዛ አላት። ኧረ አባዬ ተው እንጂ እንዴ ምንድነው የሚለፈልፈውንማ ስማ፣ እኔ በሪካርድ አደርገዋለሁ አንተም ስማ፣ ጉዳችሁን እኮ ነው እየተናገረ ያለው አለች። የምን አባሽ ጉድ ነው የምትይው ምናምን ብለው እንጨት ፍለጋ ያሯሯጣት ዙሪያውን። ከዛ በኋላ ከኋላ እየተከተለች ተይዤ ነው በቃ ቅዱስ ሩፋኤል ያዘኝ። ልጅቷ ሩፋኤልን ትወዳለች አይደል? አዎ ይዞኝ ነው በቃ ማን አንተ ማን ምንድነው የምትያዡ? መጀመሪያ ምንድነው የምትያዡ አሏት። እሷ መስላቸው እኔ ጨንገር ነኝ ሩፋኤል ይዞኝ ነው የተቃጠልኩ ነው እኔ አዳኝ ወርቁ ነኝ እኔ ሙጬ ዘሪጋ ነኝ ብሎ ጮኸ። ከዛ በጣም ይገርማል። አባትየው ላይ ያለው እንግዲህ እስካሁን ምንጋ ጨንገርም ሙጬ ዘሪጋም አዳኝ ወርቁም ከአባትየው የመጣ ነው። ምናልባት ሙጬ የሚባለው ከእናትየው የመጣል ሙጬ የሚባለው ከእናትየዋ ነው። ምክንያቱም እሱ ነው እናትየዋ ላይ ሆኖ እንደ ህፃን የሚያደርጋቸው ሴትዮዋን። ባህሪያቸው እንደው ዝም ብሎ በቃ የህፃን ባህሪ ትልቅ ሰው እንደ ትልቅ ሰው ማሰብ አልቻሉም። በወቅቱ ነው የምላቸው አሁን አይደለም። ጸባያቸውን ገርቶታል በዛ ውስጥ አድርጎ። አሁን ሲያዳምጡ ደግሞ እንዳይቀየሙኝ ብዬ ነው እንደዚህ ምለው። ያኔ መንፈሱ የሳለበትን መንገድ ነው ባህሪያቸውን የቀረጸበትን መንገድ ነው የምናገረው። እና ቆም አሉና እጃቸውን አጣምረው ይሄ ነገር ምንድነው አሉና ገርሟቸው ዝም ብሎ ያዳምጣሉ። አባዬ ዝም ብለህ ማዳመጥ ነው ያለብህ አለች ትንሿ ልጅ። ዝም ብለህ አዳምጥ የሚለው ነገር ዝም ብለህ ስማ። እኔ እንዲያርጌ ልጅቷን አሳበድኳት እንዲያርጌ ይላል። መቼ አበደች ልጃችን? አብዳ አታውቅም። አይ በውስጧ እኮ እብድ ነች። ውስጧ እኮ እብድ ነው። ከላይ ነው ለእናንተ ልጅ የምትመስለው እንጂ ውስጧ እኮ እብድ ነው። ውስጧ እኮ ለይተውላታል እኮ። ዓለምን ረስታለች ወይ አልመነኮሰች፣ ሁሉ ነገር ትታለች፣ አስጠልቷታል። ታነቂ እንላት ነበር ምናምን እያለ ያወራል። እንዴ እናትየዋ ደነገጡ። ቀስ ብለው መጡና ይሄ ነገር እውነትም ልጃችን የምታወራው ነገር ትክክል ነው አሉ። ለምን? ስለ ራሳቸው ማውራት ጀመረ፣ ስለ ሴትዮዋ። የመጀመሪያ ባሏን በመተት አባረር ነው ይላል አሉ። ራሳቸው ናቸው ያደረጉት። ደነገጡ። መተው ዘጭ ብለው ቁጭ አሉ። በቃ በርጩማለች። ዝም ብሎ ማዳመጥ ጀመር። የመጀመሪያ ባሏን በመተት አባረር አይደለም እንዴ ይላል። እናትየዋ ጋር መተው ጸጥ። እሳቸው በመተት አይደል እንዴ ያባረር ነው አይደል? እኔና አንቺ አይደል ያባረር ነው ትላታለች መልሳ እንደገና። ልጅቷ እንግዲህ እሷ የምታወራ ነው የሚመስላቸው እና ልጅቷ እናቷ የምታደርገው ነገር ብታቅም ግን ደግሞ እናትየዋ መተት እንዳደረገች ደግሞ ልጅቷ አታቅም። እናትየዋ ያደረገችውን አንዳንድ የምታመልከው ነገር ታውቃለች። መተት እንደተደረገባት ግን አታቅም። ከእናቷ መተት እንደመጣና የመጀመሪያ ባሏ በመተት እንደሄደ አታቅም። ያ ብሔሩ ሌላ ሆኖ በሰርግ ተደግሶ ምናምን ከተጋባ ከስንት ጊዜ በኋላ ከወር ምናምን በኋላ በመተት አባረውታል። አይሆንም ከዚህማ ልጅ አትወልድም ብለው መጀመሪያ የልጅ ማህፀን ቆልፍ፣ ከዛ በኋላ ደግሞ
ባሏን አባር አፋታ ብሎ ተፋተው ነው የተለያዩት። በጣም ይገርማቸዋል፣ ያስደነግጣል በጣም። አባት ይሄን ሲሰማ ምንድን ነው የሚሉት እና ግራ ገብቷቸዋል። ከዛ ስልኩን ሪከርድ ማድረጉ ዋናው ነገር ሪከርድ ማድረጉን አቆመችና ደውላ ኧረ እህቴ እየጮኸች ነው፣ መንፈሱ ተጋልጧል፣ ቶሎ ድረሱልኝ፣ አባትና እናቴ አልገባቸውም ሲል ጊዜ ይሄ አገልጋዩና መንፈሳዊቷ በመኪናቸው በራሳቸው መኪና ቶሎ ካች እንግዲህ ወደ አመሻሹ ላይ 12 ሰዓት ምናምን አካባቢ ላይ ነው እንደዚህ ሆነው መጡ። ማን ናችሁ እናንተ? አይ እኔ ነኝ መጽሐፍ ቅዱስ ምናምን ማስተምራት ጸበል ቦታ እንድትጠመቅ ምናምን ማረጋት እኔ ነኝ። ደስ ይላል፣ እግዚአብሔር ይመስገን፣ መንፈሱ ስለተያዘ በጣም ደስ ብሎኛል። እናንተስ ደስ አላላችሁም አላቸው። አው ጥሩ ነው፣ ልጃችን ከዳነችልን ደስ ይለናል። የምታወራው ነገር ግን ያስደነግጣል አሉ አባትየው። የምታወራው ነገር ያስደነግጣል አሉ። እንግዲህ እስቲ የምታወራውን እንሰማለን አሉና ገባና ጸሎት ክፍሏ መቁጠሪያ ይዞ መጣ። ምክንያቱም አላት የኛ ተማሪዎች አይደለችም። መቁጠሪያ ይዞ መጣ። መስቀል አላሰረችበትም ነበረ። መስቀል ላይ አሰረበት። ቅባ ቅዱስ አመጣ፣ ጸበል አመጣ፣ ረጫት። አይኗን ቅባ ቅዱስ ቀባና እንዴ ጀለጥ ሲያደርገው ማን አንተ ነው? መተት። ስንት መተት ናችሁ? 4 መተት ነን። አሁን መናገር ጀመረ ማለት ነው። ያደረገውን ነገር ዝግዝግ አድርጎ መናገር ጀመረ። የመጀመሪያውን ባል በመተት እንዳፋታ በደንብ አድርጎ ተናገረ። ከእናትየው ጋር ሆነን ተመሳጥረን ይላል። ማንና ማን? እኔና እናትየዋ ነው ይላል። እኮ እኔ ስትል እቺ ልጅ ማለት ነው ሲባል ጊዜ አይደለም። አንተ ማን በውስጥ የምታወራው? ጓደኛዋ ነኝ፣ ሴት ጓደኛዋ እገሊ ትባላለሁ። ወይ አሉ እናትየዋ። ማለት በቃ ተደብቀው ያደረጉትን ነገር እዚህ ጋር አጋለጣቸው ማለት ነው። አባትየው ዞር ብለው ያሉ ደንግጠው አድርገን የመጀመሪያ ባሏን አፋታን። ለሰርግ የወጣው ወጪ ሁሉ ነገር ምንም ነገር እንትን ሳይለን ሳይቆጨን ምን ሳይለን ልጄ ከዚህ መውለድ የለባትም፣ አዎ ልጅሽ መውለድ የለባትም ብለን አፋታን። አንቺ ግን ማየ ጓደኛ ነሽ። እኔማ ልጇ እንድትፋታ ስለምፈልግ ነው እንጂ ብሔር ሌላ አገባች አላገባች ያው ትዳር ነው። ግን እኔ ልጆቿ ሲያልፍላቸው ማየት አልፈልግም። ወይ አሉ ሴትዮዋ ደንግጠው። በጓደኛ ምክር ነው ሁሉ የሚያደርጉት። አያችሁ፣ የሴት ጓደኛ አለቻቸው፣ አብረው ቡና ይጠጣሉ፣ ይመጣሉ፣ ይሄዳሉ። ያቺ ሴትዮ ግን እየመጣችኝ ሴትዮ እየሞላቻቸው ኧረ በቃ የሀገራችንን ሰው ነው ማግባት ያለብን እንዴ ሌላ ሰው አያስፈልግም፣ ምንም ቢሆን ያገር ሰው ምናምን የሚሉት ነገር አለ። ሴትዮዋ አዎ ልክ ነው እውነትሽን ነው ይላሉ። መንፈሱ መጀመሪያ ከሴትዮዋ ማላይ ገብቷል፣ እኚህ እናትየው ላይ ገብቷል። ከዛ እኚህ እናት ሁሉ የሚነዱት በማን ነው? በሴትዮዋ ነው። የራሳቸውን ሀሳብ አያዳምጡም። ሁልጊዜ የሰው ሀሳብ እየተቀበሉ ነው የሚያደርጉት ማለት ነው። ደነገጡ እናትየዋ። በስመ አብ ወወልድ ወመንፈስ ቅዱስ፣ ይሄ ሁሉ ነገር የሚከናወነው ለካ ላይ ሴራ እየተሰረብኝ ነው አሉ። ዝም በይ አሁን ተጨማልቀሽበታል፣ ዝም በይ ይላሉ አባትየው። የእሳቸውን ጉድ ገና ሊቀጥል ነው። አፋታን። ሁለተኛው ደግሞ እንደገና መጣ። እሱን ደግሞ ገንዘብ የለውም ልጄማ ለደሃ አትጋባም ብለን አፋታን። ማናችሁ እናንተ? ከአባትየው ጋር የተመካከርነን። አሁን ይሄ እንግዲህ አባትየው ማለት ሁለተኛውን ያፋቱት ደግሞ አባትየው ናቸው፣ ያውቃሉ። ይኸውልህ ልጄ ምን መሰለህ ሁለተኛ ባሏ ብሎ ሲሉ አይ አባቴ ቆዩ አንዴ፣ አሁን መንፈሱ ብቻ ነው ማውራት ያለበት። ለኔ ምንም ማስተባበያ ወይም ደግሞ ለኔ ምንም ማብራሪያ አያስፈልገኝም። እዚህ ጋር የሚለፈልፈውን ነገር እናውራን እንስማና ከዛ በኋላ እርሱ ያማክሩኛል። በፍጹም ሊሰሙት አልቻሉም። ምን መሰለህ ይኸውልህ አይ በእርግጥ የሚያወራው መንፈስ እንደሆነ አውቄያለሁ፣ ምክንያቱም ልጅቷ አታውቅም ይሄንን ይላሉ። እሺ ብሎ እድል ሰጣቸው። አንተ ዝም በል እንዳታወራ ብለው መንፈሱን ጸጥ አስባለውና ምንድነው አባቴ ያላቸው። በጣም ትሁት ሰው ስለሆነ የሰውን ሐሳብ እንትን ማለት አይፈልግም፣ ግን ጸብ እንዳይመጣ ፈርቶ ነው ቆይዋ እንዴ ብሏቸው የነበረው። ሁለተኛው ባለቤቷ አውቆ ሀብታም ነኝ ብሎ አግብቷት ከዛው ካገባት በኋላ ደሃ መሆኑ ታወቀና አናዶኝ ነው እና ምን አደረጉ ሳቸው ጊዜ ያው በማቀው ነው እንግዲህ አሉ። ምን ሄድኩ ደብተራ ጋር እኔ ሰይጣን መሆኑ መቻወኩኝ ሄድኩኝ አለ ያልኩት አለ ያየ ተባብረዋል ማለት ነው እንግዲህ ከዚህ ከእናትየዋ ጋር መንፈስ ጋር። እንዴ ግን ልጃችሁን አግብታ ስትፈታ ደስ ጥሩ ነው አላቸው። በልበል እሱን ተወውና አሁን የሚለፈልፈው ደግሞ እንዴ ስጠይቆት ለምን አይመልሱ? እርሶ ሊያወሩ ሲፈልጉ ሊያስተባብሉ ሞከሩ። እኔ ደግሞ ስጠይቆት መልሱልኝ። ልጃችሁ አይደለችም ወይ? ለምን ነው በዚህ መልኩ የምታረጉት? እኔ እውነቱን ልንገርህ ልጄ ደሃ እንድታገባ አልፈልግም፣ ደሃ አልወድም አሉ። እርሶ ምንድን ነው ታላቸው? በእርግጥ ደሃ ነኝ አሉ። ወይኔ ለካ ደሃ ነው ደሃን የሚጠላው። የአይምሮ ደሃ የገንዘብ ደሃን ይጠላል። ድሮ ማን እንደነበረ ማያውቅ
ድህነትን መጥላት ሲገባው ድሃን ይጠላል። ወይኔ ቤተሰቦቼ እውነት እንደዚህ ዘቅጠን ተገኘን። በእርግጥ ልክ ነህ ሲሉ ጊዜ ሲያሳዝኑ ብታያቸው ቪዲዮ እኮ ስላለ ነው። ቪዲዮ እየተቀረጹ መሆኑን ረስተውታል። እቺ ትንሿ ልጅ ጎበዝ ናት። ቅመም ብታዩት በስመ አብ ፈጣን ነች። በጣም ፈጣን ልክ እንደ እሌኒ ማለት ነው። እሌኒ እንዴት ፈጣን እንደሆነች ታውቃላችሁ አይደል? አይታችኋል አይደል? ልክ እንደዛ ነች እና በጣም በሚገርም መልኩ ማለት ነው በቃ እዛ ቦታ ላይ የምታዩት ነገር መምህር ግርማ ነው የሚመስሉት የሚያናዝዘው። በቃ እሱን እንደ መምህር ግርማ ነው ያዩት። ጸጋ ያለው በጣም ትልቅ ሰው በቃ ከነ መምህር ግርማ እኩል ሰዎችን የሚያድን የሚፈውስ አድርገው ነው መጀመሪያ ቪዲዮ ላይ ስታዩት እንዴት አክብረውት እንደሚያወሩት። እነሱም ይሄን ቢሰግዱ ቢጸልዩ ሊያገኙት የሚችሉት ጸጋ መሆኑን ረስተውት ከዛ ደግሞ በኩራት ነው ሄድኩኝ አደረኩኝ አባረርኩት። ጨርቁን ጥሎ ነው ሄደው። አንድ ሻንጣ እንኳን ይዞ አልሄድም ከቤት ይላሉ። ግን አባቴ ጥሩ አይደለም፣ ለማንኛውም እስቲ ቀስ ብለን እናወራለን፣ አሁን የምንመካከርበት ሳይሆን ሚስጥሩ የሚገለጥበት ሰዓት ነው አለና እሺ ቀጥል አለው። ሶስተኛውን ደግሞ አለ ሶስተኛ ደግሞ ስታገባ የተፈጠረው ነገር ምንድነው አለና ጸጥ አለ። ጥርስ ያንቀጫቅጫል ያደርጋል። ምን ይላል? ሶስተኛውን ቡዳ ነህ እንደ በላኸው? በቡዳ ነው የወጣው ገባዋ። ጥርስ የሚያንቀራጭስ ማለት ነው ቡዳ ነው ያደርጋል፣ ያሳጥጣል ይላል። አይ ቡዳ ብቻ አይደለም ይላል። ምንድነው? አራተኛው ደግሞ እያለ ጥርስ ያንቀራጭጫል ብለው ቀጥቅጠው በደንብ አረ ልጄን እንደዚህ አትምጣ፣ አረ እኔ እኮ አልነካኋትም፣ ይኸው ግን ያዩ ነው አይደል? እቺ መቁጠሪያ እስቲ ሞክሩት አላቸውና ዝም ብሎ ጀርባቸው ላይ ጣል ሲያደርጉ እንደዚህ ነው የምትመጣት የሚያምን ነው የሚመስለው አሉ። አይ ችግር የለውም እንደዚህ አይነቱን አገልግሎት አይተውት ስለማያውቁ ነው አላቸውና አንተ ተናገር ብሎ አንዴ ጀጥ ሲያደርገው እኔማ አራተኛ ላይ ያፋታሁትማ እኔው ራሴ ነኝ። እኔ ማን አንተ ራስህ? እኮ እኔም ጓደኛዋ የገዛ ጓደኛዋ ነኝ። ያቺው ጎረቤት ሴትዮዋ እንዴት አድርገሽ ነው ያፋታሽው? ምን አድርገሽ ነው ያፋታሽው? ሴትዮዋ እናትየዋ የአገር ልጅ ያመጣሉ። ውጭ ሀገር የሚኖር ሀብታም ተብሎ መጣ። ከዛው ከሀገራቸው ውጭ ሀገር ነበር የሚኖረው፣ አገሩ ሄዶ መኖር ጀምሯል፣ ቤት ሰርቶ ምናምን። ከዛ አይ በቃ ታግባ ተብሎ አገባ። ሀብቱ ታይቶ ነበር። አባትየው ናቸው ነገሩን ጥድፍ ያደረጉት። ከዛ ተጋብተው ትንሽ ሰላማዊ ሆኖ መኖር ከጀመሩ በኋላ ቀናሁ አለች። ማን? ጓደኛ። እንዴት የሚፈልጉትን አገኙ? ሀብታም ወንድና እሷ የምትወደው ወንድ አገኙ? በፍጹም ሊሆን አይችልም ብዬ ቀናሁና ባሏን በቡዳ በላሁት። ከዛ ባሏን በቡዳ በላሁት። ህይወቱን ታሪኩን ወደኋላ ሳጠና የተረገሙ ቤተሰቦች ዘር ነው። እንግዲህ አንዳንድ ጊዜ እናንተ በየሀገራችሁ ተረግመዋል ብላችሁ የምታስቧቸው ጥላውጌ የተደረገባቸው ወይም ደግሞ አይናቸው ላይ ችግር አለ ምናምን ተብለው የሚጠሩ ምናምን ሰዎች አሉ አይደል? የምታውቋቸው ሰዎች ከነዛ ቤተሰብ ውስጥ ነው። እና እንደዛ መሆኑን ሳቅ እናትየዋ ደግሞ እንዲህ ያለ ነገር እንደማትወድ ስለማቅ ሄጄ ሾክ አልኳት። አይሆንም፣ ይሄማ በፍጹም አይሆንም ብላ ተባበረችኝ። እኔም ልጁን ስለበላሁት በቡዳ ብን ብሎ ጠፋ። ግን እንዴት እሱ ጋር ሰላም ትሆናለች ብዬ እስከምትፋታ ድረስ እንዲደበድባት አድርጌ እንዲመታት አድርጌ ነው ያጣላኋቸው። ምክንያቱም ልጅቷ ፈልጋው ነበረ፣ ልቧ ከጅሎት ፈልጎት ነበረ፣ ተፈላልገው ነበረ። ያ ምንድነው ልጅቷ በቤተሰብ በእናቷ ቡዳ ስለተበላች እሱም ደግሞ እንግዲህ ከእንደዚህ አይነት ቤተሰብ የመጣ ነው ከተባለ ተሳስበዋል ማለት ነው። መተሳሰብ ሳይሆን መሳሳብ እና ስለተሳሳቡ ተፈላልገው ነበረ እና ልትወልድ ጥቂት ጊዜ ነበር የቀራት የሚገርማችሁና ደበደባት። ጽንሱ ተጨናገፈ። እንዳረገዘችም ለእናቷም አልተናገረችም። አስወረዳት። በሁለት ወሩ ነው ምናምን በአንድ ወሩ ከምናምን አስወረዳት። ለእናቷም አልተናገረችም። ወይኔ ልጄ ይላሉ እናትየዋ መንፈሱ እንደዚህ ሲለፈልፍ፣ ወይኔ ልጄ አሰቃይቻታለሁ፣ እቺ ልጅ ተሰቃይ። ይሄ ሁሉ የሚሆነው በ3 ዓመት በ4 ዓመት አንዴ ምናምን ነው። እንግዲህ አሁን እድሜዋ 39 ዓመት ከሆነ የ20 ዓመት ልጅ ሆና ነው የተጀመረው የጋብቻ አካሄዱ። ከ20 ዓመት ጀምሮ እስከ 39 ዓመት ድረስ ስንት ጊዜ አግብታለች? 6 ጊዜ አግብታለች ማለት ነው። ያ ማለት በስንት ዓመት ልዩነት ማለት ነው? አስቡት። 18 ውስጥ ስንት 6 አለ? 3 ጊዜ 6 18 ማለት ነው አይደለም? በምን ያህል ጊዜ እንደሆነ አስቡት። በ3 ዓመት በምናምን ልዩነት ማለት ነው የምታገባው። ብዙ ዓመት ቆይታ ታገባለች ማለት ነው።
ከዛ ደግሞ የቤት መቤት ሆና ብቸኛ ሆና ተቀምጥ ነው ታገባና ደግሞ ተወሎ ትፈታለች። አመት ያልሞላው ትዳር ነው ሁሉም ትዳሯ እና ደብድቧት ቀጥቅጧት ሰውነቷን ሁሉ ይጎዳት ነበረ። ይሄንን ግን እናትየዋ አታውቅም። ከዛ መጨረሻ ላይ ብን ብሎ እንዲሄድ አደረግነው ነው የሚለው። በጣም ይገርማል። ቅናት ማለት የጓደኛቸው ቅናት ነው እንግዲህ ይሁሉ ነገር ያደረገው። ሴት እናትየዋም ተበልተዋል ማለት ነው። ግን ተበልተውም ቡና እየካደሙም ደግሞ ያው አንድ ናቸው። ይካድማሉ። እንዲህ አድርጊ እስቲ አይ ሰይፉ ጨንገርን ብትለማመኙ ነው የሚሻለው። እንትና ሙጬና አዳኝ ወርቁ አብረውሽ ከእናትና ከአባት የተወለዱ ስለሆነ ችግር የለውም። ሰይፉ ጨንገር ግን ወደ ቤታችሁ መግባት አለበት። እሱ ከገባ ሁሉ ነገር ሰላም ይሆናል ብላ ጭራሽ አደገኛውና የደም መንፈሱን ነው የምትመክራት። አደገኛውና የደም መንፈስ መሆኑ ሴትዮዋ አታውቅም። ጨንገር ማለት በጣም መጥፎ የደም መንፈስ ነው። መማታት መግረፍ ነው የሚያውቀው። ጨንገር የሚባል ራሱ አለንጋ አለ። ይሄን እስቲ የምታውቁ ሰዎች ጻፉ። ጨንገር የሚባል የበጋ አለንጋ ታውቃላችሁ? እረኞች የሚይዙት የበጋ አለንጋ ላይ ሁለት እንትን ያለው ምላስ ነው ያለው። አንዱ ረዘም ያለ፣ አንዱ ደግሞ አጠር ያለች ነች። እንደ ከረባት ማለት ነው። ከረባት ሲያደርጉ አንደኛው ምላሱ ከውስጥ አነስ ያለች፣ አንዱ ምላሱ ደግሞ ረዘም ያለ ነው አይደል? ጨንገር የሚባል ደግሞ መግረፊያ አለ። ሰይፉ ጨንገር የሚባል ሰይፉ ያው የከራማው የሰውየው ስም ነው። ጨንገር የሚባለው ግን የመንፈሱ ባህሪ ነው። ጨንገር ዛር ሲሆንና ጨንገር በመተት ተልኮ ሲመጣ ይለያያል። ዛር ሆኖ ሲመጣ ከልጅነት ጀምሮ ከደም ጋር በተገናኘ ፔሪድ እንዲዛባ እያደረገ እንድንጣላ፣ እንድንፈነካከት፣ ሰበብ እንዳያጣን፣ እንድንታመም፣ ኦፕራሲዮን እንድንደረግ እያደረገ ራሄሉና ጨንገር የሴትና የወንድ ዛር ናቸው። ሻንቆና ሻንቄት እንደማለት ነው። ሻንቆና ሻንቄት ተብሎ እንደሚጠራው የወንድና የሴት ዛር ናቸው። መናፍስቶቹ ጂኒ ይሏቸዋል አረቦቹ። በተለይ እነዚህ በአረቦች ወይም ደግሞ በእስልምና እምነት ተከታዮች በጣም የሚፈለጉ ናቸው ተብሎ ይፈለጋሉ። ለአንዳንድ ስራ ይፈለጋሉ ይባላሉ። በመስጊዶች ጀርባ ላይ አውሊያ ወይም ቃልቻ ተብሎ እንደዚህ እንትን ተፍሲር ነው ምንም ሙስባህ ይዘው የሚዞሩት ምናምን አብዛኞቹ እነዚህ አይነት መንፈስ የተላበሱ ናቸው። የደም መንፈስ ያለባቸው ከሆኑ ደግሞ ይብሳል። ደግሞ ለሰው ርህራሄም አይኖራቸውም ማለት ነው። ንጹሃን ሙስሊሞችን አላልኩም፣ ከመንፈሱ የተዋህዱትን ያልኩት። ከመንፈሱ ጋር በደንብ የሚካድሙትን የሚዘይሩትን አብዱልቃድር የሚባለውን ሰይጣን የሚዘይሩት በጣም ከባዱ መንፈስ አብዱልቃድር የሚባል አጋንንት ዛር ነው። ወደዛ ውስጥ አልገባም። አሁን ወደዚህ ስትመጡ ግን ሴትዮዋ ጎረቤቷ የደም መንፈስን መልካም መንፈስ ነው ብላ ቤቷ ትልክባት ነበር፣ ቤቱ እንዲታመስ። ይሄ ሁሉ ብጥብጥ የሚመጣው በእሷ ነው። በጣም እኮ የሚገርም ነው። በጣም እኮ የሚገርም ነው ቤተሰቦቼ። በልቀጥል ደግሞ አራተኛው ብሎ ደግሞ ጠየቀው። አራተኛው ደግሞ የሚገርመው ከውጭ ቀጥታ እንደመጣ በቤተሰብ ነው አሁንም የመጣው። በነገራችን ላይ ሁሉ ነገር በቤተሰብ ነው። እሷ ሄዳ በአራዳ ቋንቋ ጠበሰች እንደምትሉት አይነት ነገር አይደለም። ጠብሳ አይደለም ያመጣችው፣ ወይም ደግሞ ተዋውቃ አይደለም ያመጣችው። ቤተሰብ ነው የሚያመጣው። የኔ ልጅ እንግዲህ 2 ዓመት ተቀምጠሻል። እንግዲህ ሶስተኛው ከተፈታ ከ2 ዓመት በኋላ ማለት ነው። እና ደግሞ እስቲ አንድ ወድጃታለሁ ያለ ሰው አለ። ሰርግ ላይ አይቶሽ ነው መሰለኝ። እና አብረን ሰርግ ገሊት ጋር ሄደን አልነበረም? አዎ እዛ አይቶሽ በጣም ወድጃታለሁ እቺ ላግባት እያለ ነው። እስቲ ድልሽ ሞክሪ እማዬ፣ ደስ የሚልሽ ከሆነ ችግር የለውም አለች። የሚገርማችሁ ለእናቷ ትታዘዛለች። ወዲያውኑ ግን የምታከሽፈው ማናት? የእናታቸው ጓደኛ ናት። እና በብሔርም በምንም አንድ ናቸው። በጣም ከሚወዱት ቤተሰብና ዘር ጠይቀውም ብለው በጣም በቃ ጥሩ ነው ብላ እናትየዋ ወዳ ደስ ብሏት ነበር። ከዛ ካገባችሁ በኋላ አስጠላት ልጅቷ እና አርግዛ ነበረ። ሆን ብላ ሄዳ አስወረደችው። ለምን እንደዚህ አረግሽው ሲያ ጊዜ አልፈለኩም፣ በቃ ካንተ ጋር መውለድ አልፈለኩም፣ ካንተ ጋር መኖር አልፈልግም፣ አስጠላኸኝ አለችው። እንዲሁ ከመሬት ተነስታ ማለት ነው። እና በጣም ገርሞት ደግሞ ተነግሮት ነበረ። 3 ጊዜ አግብታ የፈታች ነች። በምክንያት ነው የፈታችሁ እንኳን ብሎ አልጠየቀም። አይ ችግር የለውም እንግዲህ የምትፈልገውን እስከምታገኝ ነው፣ እኔ ደግሞ አቀማጥዬ ነው ማኖራት ብሎ መኪና ቢገዛ ቢያንደላቀቃት ምን ቢላት ምንም እንትን እዚህ ግባ የሚባል ነገር የላት። በቃ አልወደደችውም ልጁን። ለእናቷ ብላ ነው መጀመሪያ የሚሻለችው። ልሞክር ብላም ነው የገባችው። ምንም ተነስቶ ወጣ። በቃ ሄደ። አልፈልግም በቃ እንደዚህ ልጅ የምታስወርድ ከሆነች ካንተ አልወልድም ካለችኝ እቺ ለኔ ለማንም አትሆንም ብሎ አልፈልግም ብሎ ሄደ። ይሄ ደግሞ መተት ነው ብላችሁ ብታስቡ ምን ትላላችሁ? የገዛ እናቷ ራሷ ነች። ከተጋባ በኋላ እንግዲህ መልካም ሰው ነው፣ በጣም ጥሩ ሰው ነው፣ ወደዋለች እናትየዋ። ግን እናትየዋ ነች ራሷ ይሄን መተት ይዛው ሄደችው ወደ ልጇ ቤት። ልጄ ልጠይቅ ብላ ከየት ልጄ ጋር ልሄድ ነው ስትላት፣ ወይ በእናትሽ የኔን ማጥሜቱ ሰርጅልኝ
እኔም እንደዚህ ያለ እንደዚህ እሺ እንደዚህ ማን ብላ የሆነ የሚበላ ነገር ሲወሰድ አብሮ ይሄዳል አይደለም ለአራስ እንደሚወሰደው እንደዛ አይነት ነገር ይዛ ሄደች። በእናትየዋ እጅ ላይ መንፈሱ ተጭኖ ሄዶ እናትየዋ በሄደችበት በማግስቱ ባልና ሚስት ተለያዩ ማለት ነው። አሁን መንፈሱ የሚናገረው እንደዛ ነው። እናትየዋ ላይ ሆነን ነው ሄድነው፣ ግን ጓደኛዋ ነን። የሚገርማችሁ ልጅቷ ስለ እናትየዋ ጓደኛ በፍጹም የምታውቀው ነገር የላትም። ምንም የምታውቀው ነገር የላትም። እንዴ ናትና አለች እናትየዋ ደንግጣ። ደግሞ ይሁሉ ሲለፈልፍ እኮ እናትየዋ በቃ ላብ ዠቅ አድርጓቸዋል። የፊታቸው በዚህ ይወርዳል ላብ ድንጋጤ። አባትየው በቃ ራሳቸውን ስተው ጥግ ላይ ሄደው ቁጭ ብለዋል። በቃ እንደዚህ ድንዛዜ የለም። ይሄ ክው የደነገጠ እንደ ብትነኳቸው ደማቸው ሁሉ ቀዝቃዛ ሳይሆን ይቀራል። ደነገጡ። ያስታውቃል ቪዲዮ ላይ ፊታቸው እና ማያለቅስ የለም። ትንሿ ልጅ የምትቀርጸዋ ልጅ ራሱ ድምጿ ይሰማል ስታለቅስ። ይሄ ወንድማችን መንፈሳዊ ሰው ብቻ ነው ማያለቅሰው እና አብራ የመጣችው ሚስቱም ታለቅሳለች። በቃ ማለት ግቢ ውስጥ የማያለቅሰው እሱ ወንዱ ብቻ ነው። ያው እሱ እየጠየቀ ስለሆነ ነው። ያው ወንድ ልጅ ብዙ ጊዜ ቶሎ ብሎ እንትን አይልምና ይላል። በቃ ያዝናል። አባትየው ተው በቃ ድንጋይ ውሃ ሆኗል። የአባትየውን ቪዲዮ ብታዩት ያስደነግጣቸዋል። እንደዛው ክው እንዳሉ ብታነሷቸው እንደዛው ድርቅ እንዳሉ ነው የምታነሷቸው ብዬ ነው የምገምተው። ያስታውቃል ሰውነታቸው። እንደውም እኔ ቪዲዮውን አይቼ እስከመጨረስ ድረስ ነበር የጠበቁት። ሞቱ አልሞቱ እያልኩኝ አሳልፌ ሁሉ አየሁት። ዋየው አባዬ እንዳይሉ ሁሉ ፈራሁ ማለት ነው። ከዛ ሳያው በሰላም የተጠናቀቀ ቆሞ ተነስተው ሁሉ ሲገቡ አየኋቸው ቪዲዮ ላይ። እና ወደ እንትኑ ስመለስላችሁ ይሄ አራተኛው የተባለው ባል ትዳር የሚወድ ማግባት የሚፈልግ በጣም መልካም ሰው ጥሩ ሰው የተባለ ሰው ነበረ። በመተት ተባሮ ሄደ። ይሄ ሰው ምን ሁኔታ ላይ እንዳለ አይታወቅም። ይሄኔ በዚህ ሴትዮ መተት ብን ብሎ እንዲጠፋ አብራን ክርት ተደርጎበት ብን ብሎ እንዲጠፋ ተደርጓል። አሁንም ሲያገባ አሁንም እንደዛ ሆኖ ሊሆን ይችላል። ይሄን ትምህርት የምታዳምጥ ልትሆን ትችላለህ። ማን እንደሆን ካላቀህም የሆነች ልጅን አግብተህ ድንገት በቤተሰቦቿ ምክንያት ፈታሃት ከሆነ ወይ ሚስትህ ስታስወርድብህ ለምን አስወረድሽ ስትላት በቃ አልፈለኩም ካንተ ጋር መኖር ስትልህ ትተሃት የወጣሃት ሚስት ካለች ከዛ ቤተሰብ ጎረቤት የመጣ መንፈስ አለ ማለት ነው። ተሸክመን ሄድከው ለሚቀጥለው ህይወትህና ትዳር ደግሞ ሌላ ጠንቅ ይዘን ሄድከው ማለት ነው። ሰው እንደዚህ ነው። ወዛደር ነው። ሳይፈልግም ፈልጎም የመንፈስ ወዛደር ነው። ይገርማል በጣም። እኔ ማለት ራሴን ኮንትሮል አድርጌም ነው የምነግራችሁ። በጣም ተጠንቅቄ ነው ብዙ ነገሮች የተንዛዙ ነገሮችን ያለው እየቆራረጥኩ ነው የምነግራችሁ። ዋና ጭብጡን ብቻ ማለት ነውና አምስተኛ ባሏን ደግሞ እንዴት ነው ያፋታው ሲባል አይ እሱን እንኳን እኔ እነግርሃለሁ አሉ እናትየው። በሰው እጅ ነው ብቻ ተውት ማዘር እርሱ አይደለም መንፈሱ እንዲናገር እንፈልጋቸው። እሺ አሉ እና የአምስተኛው ባሏ ላይ ሲነሳ ሁሉም ድንግጥ አሉ። በተለይ እህትየዋም እናትየዋም አባትየዋም የሱን ነገር ስቶ አሉ። ምንድነው ብሎ ቀጠቀጠውና ምንም ሳታስቀር ተናገራለሁ። አምስተኛ ባሏን ደግሞ ያፋታሁት ደግሞ እናትየዋ ላይ ሆኜ ነው አሉ። እናትየዋ ለካ እሳቸው መተት አድርገዋል። እና ማዘር እውነት ነው ሲያቸው ጊዜ አዎ ልጄ አሉ። አዎ እርስዎ ኖት መተት አድርገው በአምስተኛ ለምን አሉ። አይ እኔ የማልወደው ሰው ነበረ። ልክ እንደ መጀመሪያ ባሏ ከማልወደው ከሌላ ብሔር ሆኖ ከማልወደው ጭራሽ ከምጠየፈው ከምጠላቸው ሰዎች ቤተሰብ ላያቸው ከማልፈልጋቸው ሰዎች ከቅርብ ሰዎች ነው ተዋውቃ እንደዚህ ያደረገችው። በሉ እርሶ ዝም በሉ መንፈሱ ያወራል ተባና ምንድነው አንተ ተናገር አሉት። ከዛ በጣም ያስደነግጣል። ልጅቷ ወዳው አፍቅራው ነው ያገባችው። የሆነ ቦታ ስትሄድ ታክሲ ውስጥ ይተዋወቃሉ። ሲጫወት ሲስቅ ጥርሱ ምናምን ቆንጆ ነው አሉ። ፎቶ ላይ አይቼዋለሁ። ያው ጥርሱ ባይታይም ግን በጣም ደስ የሚል መልካም ልጅ ነው። በጣም መልካም ሰው ነው አሉና ግን እናትየዋ የማትወደው ብሔር ሆነ። ከማትወደው ብሔር ብቻ ሳይሆን የማትወዳቸው ሰዎቹም ጨምሮ ያው ዞሮ ብሔራቸውን ከጠላች ባለቤቱን ካልናቁ አጥሩን አይነቀንቁ እንደሚባለው ማለት ነው። ሰውየውን ስለጠላችሁ ብሔሩን ስለጠላችሁ ሰውየውን ልጠላው ትችላለች ዞሮ እና አይ እስቲ እንግዲህ 4 አግብተሽ እምቢ ብሎሻል። አምስተኛውም እንግዲህ ጭራሽ ወደ ነበርንበት ተመልሽን እኛ ጥሩ ባልተገኘላት እያልን ስናስብ ጭራሽ ማይሆን ነገር እስከተትሽ እያሉ አንጀታቸውን አስረው ቤት ቁጭ ነው በቃ ጥርሳቸውን እየነከሱ ይሄማ ጭራሽ አይሆንም። ስንቱን ሞከረ መጨረሻ ላይ ጭራሽ እንደገና ዘውን ዘፈቅ ከሆነ አይቀር የመጀመሪያ አይሆንም ነበር እንዴ? በብሔር ከሆነማ የመጀመሪያውን ብሔር በመተት ያባረኩት እኮ ቢያገባት ይሻል ነበር።
አይሆንም እያሉ እናትየዋ መቆዘም ጀምረዋል። ያ መንፈሱ ነው የሚናገረው። ከዛ አብረናት ስንብሰለሰል ቆየናል። በኋላ ላይ እናትየውም ጠይቂያቸው እሳቸውም የተናገሩት መንፈሱ እንደተናገረው ነው። ልክ ነው ስላቸው ሲባሉ አዎ ይላሉ። ከዛ የሚገርመው ልጁን በጣም ወዳው አፍቅራው በጣም በቃ ደስ ያዝናናታል፣ ያጫውታታል። ረስታለች 4 ማግባቷን ረስታ በቃ በጣም ተጽናንታ ነበረ። ማለት ይሄ በቃ አሁን አለፈልኝ ጥሩ ነገር ሆነልኝ ብላ አስባ ነበርና አንድ ቀን ማታ ከስራ ማታ ሲገባ የሰፈር ሰዎች እኮ መቱኝ፣ ተጣልቼ ደበደቡኝ ምናምን አለችው። እሱ እንግዲህ አብረው መኖር ጀምረዋል። ግን ልጅ በፕሮግራም ነው የምንወልደው እያላት የራሱን ፕሮግራም ነው የሚጠብቀው። ቆይ አሁን አንወልድም፣ እግዚአብሔር ልጅ የሚሰጠን እንዲህ አድርጌ ሲጨርስ ነው፣ ትንሽ ታገሽኝ፣ 4 ወር 5 ወር ታገሽኝ እያለ እየነገራት ከዛ ነው የዘገዩት። እና ግን ከሱ መውለድ በጣም ፈልጋ ነበር። በእናት አንተ እንደፈለግኩ ነው ልውለድ፣ እናትና አባቴ ቤት ልሁን፣ በቃ ልጅ አቀብል ዘር ስጠኝ ነው ያለችው። በጣም ነበር ያፈቀረችው፣ በጣም ነበር የወደደችው። ሆን ብላ አይደለም የተዋወቀችው፣ እሱ ራሱ ነው ገፍቶ በቃ ታምሪያለሽ፣ ቆንጆ ነሽ፣ በጣም ጨዋ ነሽ፣ ጸባይሽ ደስ ይላል ምናምን ብሎ ነው የቀረባት። እና ሳትፈልግ ነው የገባችበት። ግን ከገባችበት በኋላ ስለሷ ሲያወዳድሳት ሲያሞግሳት ልክ ሔዋንን ሰይጣን በእባብ ላይ አድሮ ሔዋን የሰማይና የምድር ንግስት ሆይ እያለ ሲያወድሳት ደስ ብሎ ልቧ ሙክክ እንዳደረገላት አንዳንድ ሴቶች ወንዶች ሲያሞግሷቸው ታምሪያለሽ፣ ቆንጆ ነሽ፣ ለዚህ ነሽ ምናምን ሲሏቸው በጣም ነው ልባቸው ቅልጥ የሚለው። እና አንዳንዴ ይገርመኛል፣ ተፈጥሮ ነው እንደ ይሄ ነገር እላለሁ። ከዛች ልጅ በቃ ቀስ ያለች ገብታ ነው ያፈቀረችው። አሁን የሰፈር ሰዎች እኮ መቱኝ፣ ተጣሉኝ፣ ደበደቡኝ እኮ እና ምን ሆነሽ ነው ብሏት ነው ጠይቋት ነው ፊቷ ላይ ነግራው ነው። እና ተናዶ ወጣና ወደ ቤቱ አይደል ያመጣት፣ ሰፈሩ ነው ያደገበት፣ ሰፈሩ ነው የራሱ ቤት ነው። እና ነይ ብሎ ስላስገባት እንዴት እንግዳ አታከብሩም? እንዴት ትጣሏታላችሁ? ጠብቃችሁ ለኔ አትነግሩኝ ምናምን ሲል ጊዜ ባክህ ምናምን ይሉታል፣ ይጣሉታል። እንዴ ናትና ሄዶ ሲጣላ የሚጣላው የሚደባደበው ሰው ወንድሙን ይዞ ከኋላ ወንድሙ መጣና አናቱን ባጠና ተዘርሮ ሞተ። ሂድና ተደባደበልኝ ብላ አስገድለችው ባይባልም ሞተባት የምትወደው። ከዛ ጫቋንጣለች፣ በቃ አበደች። ቤተሰብ መጣ። እኛም መጀመሪያም ተናግረን ነበረ፣ አይሆንሽም ብዬ ነበረ፣ ስለረገምኩሽ ነው ምናምን ብለው እናትየው ተናገሩ። ረግሜሽ ነው ምናምን አሉ፣ ብዙ ነገር ተናገሩ። ያው እንግዲህ በቡዳ በልተውታል፣ በእርግማንም በሟርትም በምንም ብለው ብቻ ልጁ በደም መንፈስ ተወሰደ። ጭንቅላቱ ሲለው ደሙ ፈሰሰ። ማን? ጨንገር። አያቸው አይደል? ማላይ ነው ያለው እናትየው ላይ። ጨንገርን ተቀበዩ ብለው ያስገቧት ማን ናቸው? ጓደኛቸው። ጨንገር ከጎረቤት መጣ፣ ሴትዮዋ ላይ አረፈ። አሟረቱበት ወይም ደግሞ ረገሙት። እርግማኑ ሄዶ አናቱን አለው ማለት ነው። ሞተ። ይሄ እንኳን አልበረከተል፣ ያፈቀረችው እንኳን አልበረከተልሽ አላት። በቃ አልፈልግም ብላ ለመጨረሻ ጊዜ 3 ዓመት ምናምን ብቻዋን ተቀመጠች ቤት ውስጥ። ለ6 ወር ያክል ጥቁር ለብሳ ነበር። እናቷ በግድ ልብሱን አስወልቀው ሌላ ልብስ አስቀይሯት። አዘነች። ቴሌቪዥን የሚባል ሞባይል የሚባል ነገር አላይም ብላ በጣም በቃ ራሷን ጎድታ ነበር። ከዛ ታናሽ እህቷ፣ 2 እህቶቿ ያጽናኗት፣ እየወሰዷት ምን እያሉ ነገሩን ረስተው 3 ዓመት ተቀመጠች ማለት ነው። ዓመት በኋላ በጣም ያዘነች የተከዘች፣ ባሏን በገዛጇ የገደሉባት የምታፈቅረውን ባሏን መቱኝ እኮ ብላ ስትናገር ከዛ ሄዶ ሲጣላ ከኋላ ፈንክተውባት ሞተባት ባሏ። እና በጣም የተከዘች ያዘነች ሴት አለች ብሎ ነግረውት አንድ ባለሀብት መጣ ወደ ህይወቷ እና ሊያጽናናት ነው የመጣው። ሌላ ላይፏን አያውቅም፣ ሌላ ህይወቷን አያውቅም። ስለሞተው ባሏ ብቻ ነውና ባሏ የሞተባት ሴት ከሆነች እኔ ንጹህ ፍቅር ሰጥቼ እንደ ባሏ የሚወደውን ባሏም ምን አይነት ባህሪ እንዳለው አውቄ ማጽናናት እችላለሁ፣ እኔ እኮ ጎበዝ ነኝ ብሎ የመጣ ሰው ነው አሉ። እና መጥቶ ከሷ ጋራ በተወሰነ መልኩ እንዲግባባ ተሞከረ። ከዛ እማዬ አሁንም እንደዚህ ነገር ውስጥ ልግባ? ተይ በቃ እኔ አይሆንልኝም፣ በቃ እኔ አይሳካልኝ ስትል ጊዜ ልጄ እንድትጽናኝ ነው እኮ ጥሩ ሰው ነው፣ የሚያጽናና ሰው ነው፣ እባክሽን ብለው ለምነው ያጋቧታል። ማጋባት ስላችሁ እንግዲህ አሁን
ሰርግ የመጀመሪያ ብቻ ነው የተደረገው እንጂ ከዛ ቀጥሎ ዝም ብሎ ወደ ቤት ነው የምትገባው። ዝም ብሎ ቤተሰብ ይሰበሰባል፣ ምግብ ይበላሉ፣ ምሳኑ እየተባለ እንደዛ እንደዚህ ቤተሰብ ብቻ ምሳ እየተጠራራ ቅልቅ እንትን ነው የሚሆነው፣ ትውውቅ ነው የሚሆነው እንጂ ድል ያለ ድግስ አይደገስም። አገባች የሚለውን ስሜት እንዲፈጠርባት እሷም ደስ እንዲላት ጥሩ ልብስ ያለብሷታል፣ የራት ልብስ ምናምን ተብሎ በቃ ብቻ በዛ ያልፋል ማለት ነው። አሁንም ይሄ ሰው ወደ ህይወቷ ሲመጣ ከሀዘኗ እንድትረሳ እያለ የተለያዩ ቃላቶችን እያመጣ ስነ ልቦና የሚመክሩ ሰዎች ጋር እየወሰደ ምን እያለ አጽናናት እና ተበረታቱ። በቃ ጥሩ አቋም ያዘች። በቃ አመሰግናለሁ መንፈሴን ስለመለስክልኝ፣ የምወደውን ፍቅረኛዬን የምወደውን ባሌን መስለህ ስለመጣህ ደስ ብሎኛል ምናምን አለችውና ተግባብተው ትንሽ መኖር እንደጀመሩ አንድ ቀን ማታ ነብሮ ነው መጣ። እንድንፋታ ፈልጋለሁ አላት። እንግዲህ ከመንፈሱ የሚያወራው ነው የምንሰማው እንግዲህ እና ደግሞ እህቷም ታውቃለች፣ እናትየውም ያውቃሉ። ግን መንፈሱ አውርቶ ከዛ በኋላ የጠየቁትን ያሰባሰብኩትን ነው የምነግራችሁ። እሺ እንፋታ አላት። እንዴ ምን ነው ምን እየፈተንከኝ ነው? አውቀህ ነው ወይስ ድራማ ነው ፕራንክ ነው ምናምን አለችው። እኔ ባክግራውንድሽን አላውቅም ነበረ። እኔ ባልሽ እንደሞተብሽ ነበር የማውቀው። ከዛ በፊት 5 ባል እንደፈታሽ መቼ አውቄ? እኔንም ልገይኝ ነው እንዴ? ጭራሽ እነዛኞቹስ እሺ ምን ሆነው እንደወጡ ሄደው ህይወታቸው ይኑር አይኑር አላውቅም። እንደሞተ ባልሽ ደግሞ እኔም እንደሞት እንዴ? አይ አንቺ ጋር ገፊ እንዳለና ትዳር እንደማይሆንልሽ ሰምቻለሁ፣ እንፋታ አላት። በጣም አዘነች፣ ልቧ ተነካ። እጅግ በጣም ነው በቃ ልቧ የቆሰለው። እውነትህን ነው አለችው። አዎ እሺ እንፋታ በቃ ማለት እንደ በፊቱ ይሄ የምታሳያቸው ባሎች የሉምና እሺ አለች። በቃ ቅስሙ የተሰበረ ሰው ታውቃላችሁ፣ ወገቡ የተመታ ሰው ታውቃላችሁ። እንደዛ ሆንኩ ነው የምትለው። ስሜቱን ስትነግረኝ ራሱ እኔ ባይምሮዬ ለመሳል ሞከርኩ። እሷን ኢንተርቪው ሳረጋት የነገረችኝ ነገር ባይምሮ የተሳለና ሽምድምድምድ ነው ያለችው። በቃ እማዬ አቤት ነይና ውሰጂኝ። ምን ሆናችሁ ደግሞ? አይ መታሽ ውሰጂኝ። ምን ተፈጠረ? መታሽ ውሰጂኝ ብላ ጮኸችባት። እሺ ብሎ እናትየው መጡ፣ በድግ አድርገው ወሰዷት። ምን ነው ልጄ ሲሉት ጊዜ አይ መሞት አልፈልግም፣ መኖር እፈልጋለሁ። ማግባት መውለድ መኖር እፈልጋለሁ ማለት። ታዲያ ልጄ ምን ከለከለችህ? አልፈልግም ድርቅ። እንግዲህ ይሄ ሰው እንግዲህ በሰው ወሬ ነው እንደዚህ ኮነች እንደዚህ ተብሎ ሲነገረው እኔም አይቀርልኝም እፈታታለሁ ብሎ ነው። መንፈሳዊ አለመሆን ይሄ ነው ጉዳቱ። ይሄ ሰው መንፈሳዊ ሆኖ ቢሆን ኖሮ በጣም እድለኛ ነበረ። ምክንያቱም በጣም አጽናንቷታል። ጥሩ ልጅ ነች፣ ወደዋለች። ራሱ ነው ወዶ ፈቅዶ መጥቶ ህይወቷ ውስጥ ገብቶ ጥቁር ልብሷን ሳይሆን ጥቁር ውስጥ ያለውን ማንነቷን አውጥቶ ነጭ ነገር ያለበሳት ራሱ አጽናንቶ መልሶ ራሱ ገደላት ማለት ይሄ ገሎ ማዳን አድኖ መግደል ዘይቤ ይባላል። አድኖ መግደል ዘይቤ ማለት በአባቶቻችን በትምህርት ስትማሩት አንድ ሰው እየወደዳችሁት መርገም ማለት ነው። በጣም ከባድ ነው። በቃ ተባለ። ከዛ በኋላ ነው እንግዲህ አሁን እህታችን የቅድም የጀመርኩላችሁ ገጠመኝ መጀመሪያ ላይ 7ኛ አታገባም እህቴ ብላ ቀውጢ አድርጋ 7ኛ ባል ሲመጣ ከስንት ዓመት ከ2 ዓመት በኋላ ሲመጣ በፍጹም ብላ አመፀኛ የሆነችው ማለት ነው። ይሄ ሁሉ ነው እንግዲህ 6 ባል ማለት አቤት በጣም ከባድ ነው። ግን አንዲት ሴት ይሄ በጣም ከባድ ነው። እንደሞ እንዴት ነው እሷ እሺ ብላ ተጽናንታ የምታደርገው? በመንፈስ ኃይል ነው ብናንል እንድታገባ የማይፈልግ መንፈስ በውስጥ በኩል አለ። እሺ ታዲያ ለምንድን ነው እንድታገባ የሚፈልገው ደግሞ ከተባለ ደግሞ አግብታ ራሷን እንድጠላ ስትፋታ እኔ አይሆንልኝም፣ እኔ ተረገምኩ ነኝ፣ እኔ መጥፎ ሰው ነኝ ብላ ራሷን እንድትሰቅል ነው የፈለገው። ራሷን የማጥፋት ሀሳብ ሁሉ ጊዜ ይመጣባታል። ትሞክረዋለች፣ እምቢ ይላታል። በስነ ስርዓቱ በረኪና ጠጥቼ አገሳዋለች፣ አልገደለኝም አለች። ምንም አልሆንኩም፣ ተቅማጥም አልመጣብኝም፣ ሸተቴ ታሽበሌ ላይበሌም አልመጣብኝ። ጠጥቼው የዘንድሮ በረኪና ምንድነው ውስጡ ተነቃባችሁ ውሃ ነው ማለት ነው። ምክንያቱም በረኪና በርግጥ አረፋ ያስደፍቃል እንጂ ይገላል አይባልምና ለመሞት ብላችሁ በረኪና እንዳትሞክሩ። መሞት ከፈለጋችሁ ክርስቶስ ውስጥ ሙቱ፣ ቤተክርስቲያን ውስጥ ሙቱ። በንስሐ ታጥራችሁ ቅዱስ ቁርባን ተቀብላችሁ በፍቅር ውስጥ ሙቱ እንጂ በመርዝ አትሙቱ። እውነቴን ነው የምላችሁ። መሞት የፈለገ ሰው መንኩሶ
በቁም የሞተ ቢሆን ይቻላል። በቁም የሞተ ሰማን በቃ መንኩስና በቁም በስጋ መሞተ፣ በነፍስ ደግሞ ምን መሆን ነው? ምድራዊ መልአክ መሆን ማለት ነው። የመሞት ፍላጎት ያላችሁ ሰዎች ዓለም በቃኝ ብላችሁ ስትሞቱ ከሁለት ያጣ እንዳትሆኑ፣ ዓለም በቃኝ ብላችሁ በመርዝ ልትጠፉ ስታስቡ እስቲ ዝም ብላችሁ መንፈሳውያን ሰዎችን አማክሩ። እኔ ምን እንደምመክራችሁ ታውቃላችሁ? በቃ እኔ ራሴን ማጥፋት እፈልጋለሁ፣ አጥፊ የሚለኝ ስሜት አለ ስትሉ ከዓለም ከኃጢአት ተራቁና በምንኩስና ቆብ ውስጥ ወይም ደግሞ በምንኩስና ማዕረግ ውስጥ ለዓለም ሙቱ። ከዛ ክርስቶስን ተቀበሉትና ቢያንስ እንኳን በነፍሳችሁ ተጠቃሚ ትሆናላችሁ። ዕውቀቱ እንኳን ባይኖራችሁ ምድራዊ ፍቅርም ሳታገኙ ሰላም፣ መንፈሳዊ ሕይወታችሁም ተበድሎ ሲኦልም ገሃነምም ገብታችሁ እንዴት ይሆናል? ስለዚህ ለዓለም ሙት፣ እኔ ለዓለም የሞትኩ ነኝ አለ ቅዱስ ጳውሎስ። ለዓለም የሞታችሁ ሁኑና ከዛ በምንኩስና ሕይወት ውስጥ ለክርስቶስ የተዘጋጃችሁ ስጋችሁን ለስግደት ለጾም ለጸሎት በየቀኑ እየሰገዳችሁ ስጋችሁን ከፈለጋችሁ በስግደት ግደሉት። ከዛ ሕይወት ትዘራላችሁ። ስንዴ ስትወረወር አፈር ውስጥ ፈርሳ በስብሳ ነው ብዙ ፍሬ ይዛ የምትወጣው። እንደዛ ማለት ነው ምንኩስና። ለዓለም ሞታችሁ ተቀብራችሁ ማፍራት ማለት ነው ምንኩስና። እና ጌታችን በዚህ አይነት ነገር ውስጥ ነበር ያለፈችውና መንፈሱን በቃ ከዚህ በኋላ ሲለው ጊዜ ከዚህ በኋላማ በቃ ተያዝኩኝ እኮ ተነቃብኝ፣ የመጨረሻው ይሄ ነው ብሎ ያው እኔ የነገርኳችሁን ተናገረ። ልብ መልስ ታሰራ። ስንት ናችሁ አለ? 18 ነን አለ። አጠቃላይ የገቡት በሙሉ 18 ናቸው። ሁለታችን ግን አለ ጨንገርና ሙጬ 50 ሺህ ሰራዊት አለን አለ። 50 ሺህ ሰራዊት። ይሄ ማለት ከሴትዮዋ በየቀኑ የሚላኩ ናቸው የሚመጡ። በአይጥም ይወረወራል፣ በሰገራም፣ በጤፍም፣ በኮረሪማም ሊሆን ይችላል፣ በአሸዋም ሊበተን ይችላል፣ ጣራ ላይ በምናምን መናፍስቶቹ በዛ ልክ ይገባሉ ማለት ነው። በማግስቱ ጸበል ሄዱ። እናትም ከዚህ በኋላ ወደ ቤት አልመለስም፣ ሰውዬ ቤትህን ጠብቅ አሉት። ምንድነው የምታወሪው አሉ። ቤትህን ጠብቅ፣ ልጄን ጸበል ወስዳለሁ፣ እኔም እዛ ነው ያለሁት። ምናልባት ከ5 ወር ከ6 ወር በኋላ ነው የምመለሰው። ቦታ መድቡልኝ፣ ጸበል ንገሩኝ፣ የት ቤት ምን እንዳለብኝ ንገሩኝ። አይ የኔ እናት እቤቶት ነው መጀመሪያ ያለብው፣ ከልጆት ጋር ይስገዱ፣ ከልጆት ጋር ይጸልዩ። እኔ እዚህ ኮንኩኝ ሴትዮዋን አናቷን ነው የምላት አሉ ጓደኛቸውን። እዚህ ኮንኩ ጠብቄ ሄጄ አርዳታለሁ ሲሉ ጊዜ አይ የደም መንፈስ አንተም አለህ እንዲያለና ሄዶ በመቁጠሪያ ልጅ ጃጥ ሲያደርገው ዝርር ብሎ ወደቁ። አያችሁ የደም መንፈስ ተያዘ። ይሄ ነው የመላከ መንክራት የመምህር ግርማ ወንድሙ ልጆች፣ የቀሲስ ሄኖክ ልጆች፣ የሌሎችም አባቶቻችን ልጆች የመንፈስን ንግግር ከአፉ ከትንፋሹ ታውቁታላችሁ። ሄጄ አርዳታለሁ ሲል ጊዜ ነው እንዲያ ደሙ ሲፈስ ታየ አለና ሄዶ መታቸው። ከዛ ወደቁ። መናፍስቶቹ ተያዙ፣ ታሰሩ። የትም ጸበል ሳይሄዱ 6 ወር እቀመጣለሁ ብሎ ገና የኔ ብዙ ጊዜ ይፈጅብኛል ብሎ የሚያስቡ ሴትዮ ናቸው። እዚሁ ተያዘ። ከዛ አባት የእርሶንም ልሞክረው ሲላቸው ጊዜ አይ የኔን ነገ ከነገ ወዲያ ይሻላል አሉ። እሺ ተባለ። ከዛ ገቡ። እናትየዋም ጸበል ተደፋፍቶባቸው ምናምን ረጥበው ነበረ። ምን ሆኜ ነው አሉ። አይ አርዳለሁ፣ እንደዚህ ይላለሁ፣ በቀላለሁ፣ አናቷን መላት ሲሉ ጊዜ በመቁጠሪያ ስመታወት የደም መንፈስ ተያዘ አላቸው። አዎ ሂጂና አሁኑኑ ሂጂና ንቅ አርጊያት፣ ሂጂና ጀርባዋ ላይ እንደዚህ ክት አርጊባት የሚለኝ ነገር መጥቶብኝ ነበር አሉ። ጓደኛቸውን ማለት ነው። አይ እንደሱ አይደለም በቀል፣ አሁን መበቀል ያለበት በእግዚአብሔር ቃል ነው አላቸው። አብረው እየሰገዱ እህትም አለች ምን እያሉ እየጸሙ ምን እያሉ መጣች። ያችኛዋም መካከለኛዋ ማለት ነው አመፀኛዋ ስትመጣ አባትየው አዩዋትና አሳ ጎርጓሪ ዘንዶ ያወጣል አሉ። ምንድነው አባዬ የምትለው? ተነግሯት እኮ ነው። ቪዲዮን ሁሉ አይታ ሳቋ መጥቶባታል፣ ደስ ብሏታል። ግን ምን ትበል? ሽጉጥ በሚባል ነገር አባትየው ላይ ስላለ ደግሞ መንፈሱ ድንገት ላጥ አርጎ መጥቶ ግንባሬ እንዳይለኝ ብላ ፈርታ ነውና አባዬ ምን እያልክ ነው? ስለዚህ መዘሽ እዚህ ደረጃ ደረስሽው አይደለም? ለማንኛውም አንቺ ላይ ሆኖ እግዚአብሔር ነበር ሲጮህ የነበረው ብለው ትልቅ ሰው አይደሉም? እንደ ትልቅ ሰው አወሩ። ትልቅ ሰው ምንጊዜም ትልቅ ሰው ነው። እሺ ትንሽ ቢሆንም እንኳን በአስተሳሰብ በአንዳንድ በአመለካከት ትልቅ ሰው ምንጊዜም ትልቅ ሰው ነው። ትልቅ እግዚአብሔር ነው እንላለን። ከሰውም ትልቅ አለው። ለምን? በረድ ብሎ ማስተዋል የሚችል እና ነገሮች በዚህ መልኩ አልፈው በጥንቃቄ ጎረቤታቸው ሳታቅ እናትና አባትን
አስቆርቤ ያው እንግዲህ እዛ ሄጄ አስተምሬያቸዋለሁ አሉ ማህበር ላይ ሄጄ ታሪካቸውን በሙሉ ስለተነገረኝ ሄጄ እናትና አባትን አስተማርኩኝ። ሁለቱን አስቆረብኩ። መቼም የኔ ስራ ማስቆረብ ነው ታውቁታላችሁ። በሰላም ኑሩ የሚባለው ቁርባን ሲኖር ነው ቤተሰቦቼ። ያለሱ ህይወት የለም። ያለ ክርስቶስ ህይወት ክርስቶስ ምንድነው? ህይወት፣ እውነት፣ መንገድ ነው። የበጎች እረኛ እኔ ነኝ። እኔ በበር ነው የምገባው፣ ሌባ ግን በመስኮት ይገባል አለ። የበጎች ሌባ ማለት ነው። በቀዳዳ በኩል ይገባል፣ ገብቶ በጎቹን ይበላል። እግራቸውን ሆድቃቸውን እየዘረገፈ አንገታቸው ላይ ደማቸውን እየመጠጠ በጎቹን ይጨርሳቸዋል። የኛ በጎች ደግሞ በጎነት፣ ቅንነት፣ ቸርነት፣ የዋህነት፣ መልካምነት ናቸው። እነዚህ ተበልተው ካለቁ ሁልጊዜ ህይወታችን እንደዚህ ነው የሚሆነው። ጨካኞች ነው የምንሆነውና እናትና አባትን ካስቆረብኩኝ በኋላ ሴትዮዋ ጋር ሄጄ እማማ አልኳቸው። አቤት የእትዬ ገሌ ቤት መሄድ ለምንድን ያቆመው ጊዜ ማነህ አንተ አሉኝ። አይ የተፈጠረውን ነገር መቼም የተወሰነ መልኩ ይረዳሉ አልኳቸው። አልፈልግሽም አለችኝ። እኔም አልፈልግሽም አልኳት። እንደዛ ነው የተባባላችሁት? አይ መታ ይቅርታ አድርጊልኝ ስትሎት ምን አርጌ ነው አሉ እርሶ አልኳቸው። ነግረሃለች ሰምተሃል አሉኝ። ከሰማ ከነቃ ይቀራል አሉኝ። ምክንያቱም ቅዱስ ቁርባን የሚቀበል ሰው መጀመሪያ ሄዶ ይቅርታ ማለት አለበት አይደለም እንዴ? ተበዳይም ሆነ በዳይም ሆነ መጀመሪያ ይቅርታ ማለት አለበት። ስለዚህ እኔ አውቄ ሄጅና ይቅርታ በያቸው ብዬ እናትየዋን ይቅርታ አድርጉልኝ በሏቸው ብያልኩኝ። እንዴት ያሉ በቃ ክርስቶስ እንደዚህ ነው አልኳቸው። ጥቅሙ ምንድነው እንዴ? እንዴት እሷን እንጂ እኔ ማለት ያለበት ጊዜ ሄደው እርሶ ይቅርታ አድርጊልኝ ብለው ጉልበቷን ይዘው ጎንበስ ብለው እግሯን ሲይዙ የይቅርታ አምላክ ይመጣና እሳቸው ጉልበት ላይ እሳቸው ላይ ያለው መንፈስ ይቆጣጠረዋል። ከዛ በኋላ አትደግምባችሁም፣ ድግምትም አትልክም፣ እዛው ይታሰራል ስላቸው እንደዛ ማኮና አረጋዋለሁ አሉ። አያችሁ በምን አሸነፍኳቸው? ይሄ ልብ ትዕቢተኛ የሆነው ልብ አልታረቅም የሚለው ልብ በዚህ ነው ያሸነፍኩት ማለት ነው። በእርግጥም እንዳሰብኩት ሆነ። እግዚአብሔር የተመሰገነ ይሁን። በጎ ነገር አስቡ ይሆናል አይደል የሚለው። እንዳሰብኩት ሴትዮዋ እግራቸውን ይዘው ይቅርታ አድርጉልኝ ካልዋል እኔ አልበደልሽኝ ምን አልተጣላን ምንድነው የምትይው አንቺ ሴትዮ? አይ በቃ ዝም ብለሽ ብቻ ይቅርታ አድርጊልኝ። እሺ ይቅርታ አድርጊልሽ። እኔ ሳላቅ ያጠፋሽው ጥፋት አለ ያረግሽው ነገር አለ? አይ አንቺም ጋር ያለውን ታውቂያለሽ፣ ልብሽ ውስጥ ያለውን እኔም ጋር ያለውን አውቃለሁ። ስለዚህ በቃ ከራሴ አውርጃለሁ አሉና ማኩረፍ ስለሌለባቸው ነው። ከዛ ቅዱስ ቁርባን ተቀበሉ። ነጭ ለብሰው ወደ ቤት ሲገቡ ሴትዮ አይተው ነበር። የሆነውን አይተዋል አይደል አልኳቸው። አዎ ቆርቧል። አዎ ለኔ ሳትነግረኝ መቆረቧ ግን ይገርማል አሉ። አይ ስድስት ባሎቿን ካፋቱ አይበቃውትም እንዴ? ደግሞ አሁን ቆርባ ነው ምን ሊያደርጉት ነው ስላቸው ጊዜ ለዘልፋይ ነው የመጣው አሉኝ። አይ ሲያንሶት ነው። ምን አይነት ሰው እንደሆኑ ግን ይገርማሉ እርሱ አልኳቸው። አንዳንድ ጊዜ መንፈስን እንደዚህ ብሎ ማስደንገጥም ጥሩ ነው። ምክንያቱም ሹሩሩ ማለት ጥሩ አይደለም። ባህሪያቸው ተነግሮኛል። ምን እያልክ ነው አሉኝ። አሁን እማማና ጋሼ ቆርበዋል። ከዚህ በኋላ መጥፎ ነገር ቢያረጉ የሆነ ነገር አረጋለሁ ቢሉ ልጅቷ እንኳን ህይወቷ አልፎላት አግብታ እንኳን ብትታይ የሆነ ነገር አረጋለሁ ቢሉ አልኳቸው ከእነሱ ጋር ለሚጣሉት ከልጅቷ ጋር ለሚጣሉት ከክርስቶስ ጋር ነው እየተጣሉ ያሉት። ቀጥታ እሱ ቤት መጥቶ ክርስቶስ ነው የሚበቀሉት። ምክንያቱም የቆረበን ሰው መቀየም፣ የቆረበን ሰው ማማት፣ በቆረበ ሰው ላይ ድግምት መላክ፣ የቆረበን ሰው ማኩረፍ ከክርስቶስ ጋር መጣላት ነው አልኳቸው። ጸጥ አሉ። ወጥ ጨርሻለሁ። ይሄ ልነግሮት እህታችን ዛሬ ላይ መንፈሷን አራግፋ እግዚአብሔር የተመሰገነ ይሁን ያንን ጸጉሩ ገባ ያለውን ራሰ በረሃ የሆነውን የሚያምረውን ቆንጆየውን ልጅ በክርስትና ህይወቱም በስብዕናውም በማንኛውም ነገሩ የተመሰገነውን ልጅ ጓደኛ አድርጋ ይዘዋለች ማለት ነው። እህቶች ትዳራችሁ ልክ ፈተና ውስጥ ሲገባ የኔ ጸባይ ነው ማለትን ልመዱ። ባሌ ጋር ያለ የቤተሰቦች የዛር መንፈስ ነው ማለትን ልመዱ። ከጎረቤትም ከዘመድም ከእናትና ከአባቴም ከየት ነው ብላችሁ መመርመርን ልመዱ እንጂ ደንፏ ማትሁኑ። ይሄ ስሜታዊ ሆናችሁ መደንፋት፣ መገንፈል ወይም ደግሞ ቆጣ ማለት ለምን ክብሬ ተነካ፣ ለምን አያከብረኝም፣ ለምን ይሄን አይገዛልኝም፣ ለምን ይሄን እንደዚህ ያርገልኝም አትበሉ። ያልተፈለጋችሁት ለምን እንደሆነ በደንብ ወቁ። በቃ ባልሽ አልፈለገሽም አይደለ? ባልሽ ክብር አይሰጥሽም አይደለ? ከምንድን ነው የመጣው ይሄ ነገር? ከማን ነው ወደ ባልሽ የሄደው? ከባልሽ ቀጥታ ወደ አንቺ የመጣ ነው ወይስ ካንቺ ወደ ባልሽ ሄዱ ነው መልሶ እንደገና አንቺ ጋር የመጣው? ከእህትሽ ነው? ከእናት ከአባትሽ ነው? ከጓደኞችሽ ነው? ከየት ነው? ከጎረቤት ነው? መመርመር መልመድ አለባችሁ። ደግሞ መንፈስ ነው ብሎ አምኖ መጾም፣ መጸለይ፣ መስገድና ዝም ብሎ እንደዚሁ መመላለስ ይለያያል። ጠላትን እያወቁ ነው መሄድ ያለብን። መንገድ ላይ ስትሄዱ
በዚህ ጫካ በዚህ በረሃ ከሆነ መንገዱ ላይ ስትሄዱ አይናችሁ ወደ በረሃ ነው ወይስ ወደ ጫካው ነው የምታዩት? ወደ ጫካው ነው። ምን መጥቶ የሆነ ነገር አፈፍ አድርጎ ያዘኝ አልያዘኝ ነው ብላችሁ የምትሄዱትና አይናችሁ በየትኛው በኩል መሆን እንዳለበት አቅጣጫችሁን አሁኑኑ ኮምፓሱን ማዘጋጀት ያለባችሁ። ዊንድ ቬን የንፋስ አቅጣጫ መጠቆሚያ ነው አይደለም? ሬንጌጅ የዝናብ መጠን መለኪያ ነው አይደል? ልክ እንደዛ እናንተ ውስጥም ደግሞ የመከራችሁን፣ የስቃያችሁን፣ የደስታችሁን የሁሉ ነገራችሁን ኮንትሮል ሬዲዩሰር መቀነሻ መጨመሪያ ማዘጋጀት አለባችሁ። ተቆጣጠሩት ጸባያችሁን። ከእናት የመጣው ከአባት የመጣው ዛር ከጓደኞቻችሁ ከመንገድ ከሆቴል ከምናምን ከወንድ ከጎረምሶች ከሴቶች የመጣው የቡዳ መንፈስ የገባው እናንተ ውስጥ የገባው ትዳራችሁ ላይ ልጆቻችሁ ላይ ባላችሁ ላይ ተጽዕኖ እንዳይፈጥር ራሳችሁን ኮንትሮል አድርጉና ስገዱ። ሴት ቤቷን አየች፣ ሴት ጸለየች፣ ሴት ሰገደች ማለት ትዳሯን አዳነች ማለት ነው። ለምን እሷ ላይ ሆን ጡት እሷ ላይ ነው፣ ሀፍረተ ስጋ እሷ ላይ ነው፣ ልጅ የምታሳድገው ማህፀን እሷ ላይ ነው፣ ሁሉ ነገር እሷ ላይ ነው። የቤት እመቤትነት አብዛኛውን ነገር ሰይጣን እኮ ዘፍጥረት 6 ላይ የሰውን ሴቶች ልጆች መረጡ ይላል። አጋንንት የሰውን ሴቶች ልጆች መረጡና አገቧቸው፣ ወለዱ፣ ልዩ ፍጡራን ተወለዱ ነው የሚለው። ልጆቻችሁ ልዩ ፍጡራን እንዲሆኑ ትፈልጋላችሁ? አጋንንት ማንን ነው ወደዷቸው ያለው? ሴቶችን ነው። የሰውን ሴቶች ልጆች ወደዱ ይላል። ስለዚህ ሴትን በመቆጣጠር ትዳርን ማፍረስ ይችላል። ሴትን በመቆጣጠር ትዳርን መቆጣጠር ይችላል። በአንጻሩ ደግሞ የእግዚአብሔር መልአክ መጥቶ አንቺን ሲቆጣጠርሽ ትዳርሽ እንዴት አድርጎ እንደሚመራው አስቢው። ባልሽ ስራ ሲውል አንቺ ቤት እመቤት ከሆንሽ ሻማ አብርተሽ ሰላም አውለው ስትይ ቆጣ ሲል አይዞህ የኔ ውድ በቃ ችግር የለውም ራስን አሟል ቅቤ ልቀባ ቅባት ልቀባ ምን ልስጥህ የሚበላ ምናምን ብሎ ያንን ሰው ብርድ ማድረግ። መቼ መሰላችሁ ባላችሁ ትዝ የሚለው እንደዚህ አይነት መልካምነታችሁን ስትጣሉ ብቻ አይደለም፣ እናንተ ስትታመሙ ራቅ ያለ ቦታ ስትሄዱ የሆነ ቦታ ስትሄዱ የእናንተ መልካምነትም ትዝ ይለዋል። ሁልጊዜ በጸባ አይደለም ትዝ የሚለው። ከዛ ደግሞ ሲቆጣ እናንተ ስታበርዱት ሁሉ ነገር ከበረደ በኋላ ቁጭ ብሎ ስለእናንተ ነው የሚያስበው። እኔ እኮ እንደዚህ ብዬ ስመጣ እንደዚህ አበረደችኝ፣ እኔ እኮ በቃ የተባረከች ሚስትን ያገባሁት ይላል። እግዚአብሔርን በእናንተ ያመሰግናል። ስለዚህ በተቻላችሁ መጠን እናንተ ላይ ፈተናው ስለሚበዛ ጸበል ቦታ ላይም 10 ሰዎች ከጮሁ ከ10ሩ 8ቱ ሴቶች ናቸው ይባላል። በፐርሰንት ሲሰላ 10 ሰዎች ቢጮሁ ጸበል ገብተው 8ቱ ወይም 7ቱ ሴቶች ናቸው። አብዛኛውን የሚቆጣጠሩ እነሱ ነው። ዳላቸውን እያሞናደሉ ቢሄዱም እነሱ ላይ ገብቶ ነው። አርቲፊሻል የሚባል ነገር በሙሉ መጠቀም የሆናችሁትም በዚህ ምክንያት ነው። ተይዛችሁ ነው፣ ወዳችሁ አይደለም። ጸባያችሁ፣ ሁሉ ነገራችሁ እንዳለ ተቆጣጥሮታል ዲያብሎስ። እስቲ ዝም ብላችሁ ራሳችሁን ቼክ አድርጉት። ለእግዚአብሔር የሚመች ህይወት ነው ያላችሁ? ውስጣችሁን እስቲ ውስጡን ለቄስ የሚባል ነገር አለ። እስቲ ውስጡን ለቄስ የሚባለውን እስቲ ቼክ አድርጉት። ምንድን ነው የምትነግሯቸው ለካህናችሁ? ውስጡን ለቄስ የተባለውን ለንስሐ አባት ማለት ነው። ምን ትናገራላችሁ? እና በተቻላችሁ መጠን ተከባበሩ። በተለይ ደግሞ ከሴት ጓደኞቻችሁ ጋር በጣም ሰላማዊ መሆን አለባችሁ። ሴት ጓደኛዋን እንዴት መቅረብ እንዳለባት በቃ ፕላን ማውጣት አለባት። ገደቡ እስከ ድረስ መሆን እንዳለበት። ቤቴ ስትመጣ የሴት ጓደኛዬ ገደቡ የት ድረስ ነው? እስከ ማደር ነው? አብሮ እስከ መብላት እስከ መጠጣት ነው? እኔ በሌለውበት ሰዓት ባሌ እሷ ቤት ውስጥ ሆና ከባሌ ጋር እስከ መዋል ነው? የዝሙቱን ብቻ አይደለም ማሰብ ያለባችሁ። በትዳርሽ ቀንታ ልታጣላ ሁሉ ትችላለች። ስለፈለገችው አይደለም ልታጣላችሁ፣ ስለጠላችሁ ልታጣላ ትችላለች። በአንቺ ቀንታ ትዳርሽን ልታለያይ ትችላለች። የግዴታ ባልሽን ልትቀማ ብቻ አይደለም። በተለያየ አይነት መንገድ ችግር ልትፈጥርብሽ ስለምትችል እንዲሁም ደግሞ ቡዳ መንፈስ ካለባት እሷ ባትመቀኝም እሷ ላይ ያለው መንፈስ ተመቅኝቶ ከአፏ የሚወጣው ቃል የባልን አንቺንና ባልሽን የሚያጣላ ሊሆን ይችላል። መልካም ጓደኛሽ ሆና ጥሩ ጓደኛሽ ሆና ግን ቡዳ መንፈስ ስላለባት ብቻ የሚያጋጭና የሚያናጭ ወይም ደግሞ የተለያየ አይነት ችግር የሚፈጥር መንፈስ ስላለባት ብቻ ድንገት ተሳስታ ለባልሽ የማይሆን ነገር ትናገራለች። ላንቺም የሆነ ምክር ትመክርሽና ነገሩ እስከ ፍቺ ሊሆን ይችላል። ሟርት ይሆንባታል ማለት ወይኔ እኔ እኮ ባልናገር ኖሮ አትፋቱም ነበረ፣ ጥፋተኛው እኔ ምናምን ብላ ደግሞ መልሳ ትጸጸታለች። እሷም ወድ አይደለም። ስለዚህ ገደብ ሊኖረው ይገባል። እንደዛ ነው መሆን ያለበትና ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም ሁኑ።